ጉዞ አድዋ በአትላንታ ስምንተኛው ጉዞ አድዋ በአትላንታ 130ኛውን የአድዋ ድል በዓል ምክንያት በማድረግ ቅዳሜ ፌብሩዋሪ 28 2026 በስቶን ማውንቴን ፓርክ በደመቀ ሁኔታ ለማክበር ማህበሩ ዝግጅቱን አጠናቋል። በአትላንታ የሚገኙ ኢትዮጵያውያን በወረኢሉ በመሰልነው ስቶን ማውንቴን ስር በመገናኘት በህብረት የአድዋን ተራራን በማሰብ እስከ ስቶን ማውንቴን ጫፍ የእግር ጉዞ ያደርጋሉ። ስለ አምባላጌ፣ መቀሌና አድዋ ጦርነቶች ገድሎች ይተረካሉ። በሽለላ፣ በፉከራ፣ በቀረርቶና በሀገርኛ ወኔ ቀስቃሽ ዘፈኖች ታጅበን ድላችንን እንዘክራለን። የአድዋ ጀግኖቻችን ይዘከራሉ። ታሪካችንን ለልጆቻችን እናስተምራለን። በዕለቱም ሰንደቅ ዓላማችን በተራራው ማማ ላይ ከፍ ብሎ ይውለበለባል። ብሔራዊ መዝሙራችንንም በህብረት እንዘምራለን። በመጨረሻም በዛው በስቶን ማውንቴን ፓርክ በግብር አዳራሻችን በመሶባችን ሰብሰብ ብለን ማዕድ እንቋደሳለን። በዚህ ዓመት ደረጃውን የጠበቀና ለቅዝቃዜውም የሚሆን ሁዲ የተዘጋጀ ስለሆነ ጉዞ አድዋ ኢን አትላንታ በሚለው ዌብሳይታችን እየገባችሁ አሁኑኑ ተመዝገቡ። ቅዳሜ ፌብሩዋሪ 28 2026 በ7 AM በስቶን ማውንቴን ፓርክ በሰዓቱ ይገኙ። ለበለጠ መረጃ 404 247 7667 ወይም ደግሞ 770 369 4585 ይደውሉ። ምኒልክ ጠርቶ አይቀርም። ማርያምን ወስልተህ ብትቀር እቀየምሃለሁ። አድዋ የድል እንጂ የነጻነት ቀን የለንም። የጉዞ አድዋ ማህበር በአትላንታ እንኳን ለጳጉሜን የኢትዮጵያን መዝናኛና ባህል ማዕከል 10ኛ ዓመት የምስረታ ክብረ በዓልና ለሰባተኛው ዙር የጳጉሜን ዓመታዊ አዋርድ የምስጋናና የእውቅና ዝግጅት በሰላምና በጤና አደረሰን በማለት ማዕከላችን መልካም ምኞቱን ይገልጻል። ጳጉሜን የኢትዮጵያን መዝናኛና ባህል ማዕከል እንደ አውሮፓውያን ዘመን አቆጣጠር በ2016 ዓ.ም በሎስ አንጀለስ ካሊፎርኒያ መሰረቱን በመጣል ለሀገራቸውና ለሕዝባቸው በተለያዩ ሙያ ዘርፎች አርአያነት ያለው በጎ ተግባር ላበረከቱ ኢትዮጵያውያን ምስጋና የሚቸር የህዝብ ተቋም ነው። እነሆ የዘንድሮ 2026 ዓ.ም ሰባተኛው ዙር የጳጉሜን አዋርድ መሰናዶ 7 ኢትዮጵያውያንን በታላቅ ክብር ይሸልማል። ቅዳሜ ፌብሩዋሪ 21 2026 ዓ.ም ወይም የካቲት 14 2018 ዓ.ም ከቀኑ 3 ሰዓት ፒኤም ጀምሮ በ6200 ፕላያ ቪስታ ድራይቭ ፕላያ ቪስታ ካሊፎርኒያ 90094 ድል ባለ መሰናዶ የእውቅናና የምስጋና መርሃ ግብር ያካሂዳል። ማዕከላችንም የተመሰረተበትን 10ኛ ዓመት በድምቀት ይከበራል። በመሆኑም በሎስ አንጀለስና አካባቢው የምትኖሩ ውድ ኢትዮጵያውያን በዚህ ታሪካዊ መሰናዶ ላይ እንድትገኙልን በአክብሮት እንጋብዛለን። 10 ዓመት ጉዟችን ከጎናችን ለስኬታችን ብርታት በመሆን በገንዘብ፣ በጉልበት፣ በሙያ ድጋፋችሁ ላልተለየን ኢትዮጵያውያን ከልብ እናመሰግናለን። መልካም የሰሩ ይመሰገናሉ። ጳጉሜን የኢትዮጵያውያን መዝናኛና ባህል ማዕከል በሎስ አንጀለስ ካሊፎርኒያ። ሰላም ጤና ይስጥልን ተመልካቾቻችን፣ እንደምናዋላችሁ እንደምናመሻችሁ። ከአንከር ሚዲያ ዝግጅት ክፍል ያክብረው ሰላምታችን እናቀርባለን። በሰሜን ሸዋ የአብይ አህመድ ሰራዊት የከፈተው ጥቃት ለ6ኛ ቀን ቀጥሏል። ከፍተኛ ኪሳራ እንደደረሰበት አንከር ሚዲያ ከተለያዩ የፋኖ ቀጠናዎች በደረሰው መረጃ ማረጋገጥ ችሏል። እስካሁን በፋኖ በኩል በሰው ኃይልም ሆነ በይዞታ ደረጃ የደረሰ ኪሳራ እንደሌለ ነው የተረጋገጠው። በአብይ አህመድ በኩል ግን ከፍተኛ ቁጥር ያለው ሰራዊት የተደመሰሰ እንደሆነ በፎቶግራፍ በቪዲዮ ጭምር የወጡ መረጃዎች ያመለክታሉ። በሰሜን ሸዋ አንድ ያገዛዙ ታንክ መቃጠሉም ነው ዘግይቶ የመጡ መረጃዎች የሚያመለክቱት። በተለያዩ አካባቢዎች ውጊያዎች እንደቀጠሉ ናቸው። ጎንደር፣ በተለይም ደቡብ ጎንደር አካባቢ ከበርካታ ወረዳዎች የአብይ አህመድ ሰራዊት እየወጣ መሆኑ ተገልጿል። ፋኖዎች ከተሞችን እየተቆጣጠሩ ነው። የአድማ በታኝና ሚሊሻ እንደዚሁም የብልጽግና የፖለቲካ አመራሮች የመከላከያ ሰራዊቱን ተከትለው አብረው እየወጡ እንዳለም
ተመልክቷል። በአንዳንድ ቦታዎች ከፍተኛ ቁጥር ያለው የአድማ በታኝና ሚሊሻ ሰራዊት እጅ የሰጠ እንደሆነም ለማረጋገጥ ተችሏል። በዚህ ላይ እናተኩራለን። ሌሎች ጉዳዮችንም እናነሳለን። ኤርትራ ዛሬ ምላሽ ሰጥታለች። የአብይ አህመድ የውጭ ጉዳይ ሚኒስትር ሰሞኑን ለጻፈው ደብዳቤ ኤርትራ በሰጠችው ምላሽ ክሱ መሰረተ ቢስና የፈጠራ ነው ስትል ነው ማስተባበያ የሰጠችው። በዚህ ጉዳይ ላይ መረጃዎችን አንስተን እንወያያለን። ሌሎች ጉዳዮችም አሉን። አብራችሁን በመቆየት ዝግጅታችን እንድትከታተሉ የምንጋብዘው ነው። መሳይ መኮንን ከዋሽንግተን ዲሲ፣ መስፍን አማን ከኔዘርላንድ በጋራ በመሆን ነው። መልካም ቆይታ። አነስተለን መስፍን መሳይ እንዴት ነህ? ሰላም ነው ወይ? እንዴት ሰነበትክ? እንዴት አለ የፖለቲካ ወጀቡ? እንዴት እያደረገ ነው? ከግራ ከቀኝ ፖለቲካው እንደ ክሪፕ ነው። እዚህ ሀገር ግሪፕ የሚባል ነገር አለ። ክሪፕ ነው የሚባል እንደ ጉንፋን ነገር ምናምን ይይዛል። በቃ ይመጣል፣ ሲመጣ ሁሉንም ያዳርሳል። የኛም ሀገር ፖለቲካ እንደ ክሪፕ ነው። በቃ የሆነ ወረርሽኝ ነገር ነው እና አንዱን ሳታገግም አንዱ ደግሞ መጥቶ በላዩ ላይ ይደረብብሃል እና የሚገርም ነገር ነው ማለት ጫጫን ያለ ነገር የመጣ አይመስልም። አሁን ላይ በጣም ትንሽ ሀገሪቱ ላይ በውስጥም በውጭም ያለው ትኩሳት እየጋለ ከመምጣቱ ጋር ተያይዞ የሆነ ነገር ሊፈጠር የሚችልበት አንዳንድ ምልክቶችን እያየን ነው። ትንሽ ጫን ያለ ነገር እየመጣ አይደለም ነው ማለት ምን እየመጣ ነው? መጥቷል እንጂ ኦልሬዲ ኢትዮጵያ አሁን በተለይ አሁን ከኤርትራ ጋር ያለው የቃላት ጦርነት እኔም እርግጠኛ ባልሆንም በብዙ ነገሮች ደግሞ የኔ ትንበያ ሁለቱም ኃይሎች ላይዋጉ ይችላሉ የሚል ቢሆንም አሁን ግን የቃላቱ እንትን ያለቀ ይመስለኛል። ስቴጁ የቃላቱ ጦርነት ደረጃ ያለቀ ይመስለኛል። ወደ ተግባር ወደ አካላዊ ፍጥጫ የመግባት እንትኑ የሚጀመር ይመስለኛል እና አሁን ባለው ሁኔታ ኤርትራም ኢትዮጵያም በተለይ ደግሞ ኢትዮጵያ ተጨማሪ ጦርነት፣ ተጨማሪ ግጭት፣ ተጨማሪ ነገር የምትችል ሀገር አይደለችም። ኢኮኖሚው፣ ህብረተሰቡ፣ ፖለቲካው በጣም እንትን ያለ መስቅልቅል የወጣ ሀገር ነው። በአጠቃላይ ኢትዮጵያ ውስጥ እኮ አሁን 3 ነው ምናምን የሚባሉ አክቲቭ ጦርነቶች አሉ። የትግራይ ጦርነት አሁን በአንድም ሆነ በሌላ መልኩ ተመልሶ እየተቀሰቀሰ ያለበት ሁኔታ ነው ያለው። አማራ ክልል ውስጥ 70-80% የሚጠጋው አካባቢ በግጭት ውስጥ ነው ያለው። ይሄ ሰሞኑን የምናየው አሁን ቅድም ስታወራ የነበረው እንትን አለ። አክቲቭ ጦርነት በጣም ከፍተኛ የሆነ የለየለ ጦርነት እየተካሄደ ያለበት እንትን ያለው። ኦሮሞ ክልል ውስጥም እንደዚሁ ተመሳሳይ ግጭቶች እየተካሄዱ ነው፣ ጦርነቶች እየተካሄዱ ነው ያለው እና በዚህ ላይ ተጨማሪ ሌላ ኢንተርናሽናል ጦርነት፣ ድንበር ተሻጋሪ ጦርነት ተፈጠረ ማለት እኔ አንዳንዴ ሁሌ የምለው ነገር ነው። አብይ አህመድ ጤነኛ ነው ወይ አይደለም የሚለውን ነገር ሁሌ የምናነሳው እንዲህ አይነት ነገር አንድ ሀገር እንደዚህ በአንድ ጊዜ ሳይመልተኔስሊ ፓራሌል በተመሳሳይ ጊዜ በተመሳሳይ ወቅት ከ3 ከ4 ከ5 ምናምን እንትኖች ላይ ግጭት ውስጥ አይገባም። ቢያንስ አንዱን ጨርሶ አንዱን ነው እና ተደራራቢ ነው። በነገራችን ላይ ይሄ ብቻ አይደለም ያለንበት ቀጠና፣ የአፍሪካ ቀንድ ቀጠና የሱዳን ጦርነት በሚገርም ሁኔታ እየተንፏቀቀም እየደህም ወደኛ እየመጣ ያለበት ሁኔታ ነው ያለው። ኦልሞስት እኮ በተዘዋዋሪም በቀጥታም እኛ የዛ ጦርነት አካል ተደርገን እየታየን ያለንበት ሁኔታ ነው ያለው። ሶማሊያ ውስጥ ያለው ችግር እንደዚህ ዝም ብለን የምታልፈው ነገር አይደለም። የደቡብ ሱዳን ግጭት እንደዚሁ ማለት የቀይ ባህር ላይ ያለው የየመን እና የሁቲ የምናምን የመካከለኛው ምስራቅ ግጭት የአረቦቹ ጸብ ወደኛ እየመጣ ያለበት ሁኔታ ነው። በጣም የተወሳሰበ ነገር ውስጥ እየገባ ነው ያለው። በዚህ ሰዓት አስተዋይ መሪ፣ ዲፕሎማሲን የሚያስቀድም መሪ፣ ጥበበኛ መሪ፣ ለሀገሩ የሚያስብ መሪ፣ ነገሮችን በጣም አርቆ የሚያስብ መሪ የሚያስፈልግበት ወቅት ነው። አለመታደል ሆኖ አሁን ያለን መሪ በመጨረሻ በቃ አርቆ ማሰብ የሚባል ነገር ጭራሽ ያልተጠጋው፣ የማስተዋል የሚባል ነገር ጭራሽ እንደው በእንትኑም የሌለ በአይምሮ ውስጥም የሌለ፣ ስለ ዲፕሎማሲ ትንሽዬ ይሄ እንጥፍጣፊ ዕውቀት የሌለ። በነገራችን ላይ እኔ ጦርነት እንኳን ይሁን ቢባል እኮ ጦርነት መርቶ አሳክቶ የማያውቅ ነው። የአብይ አህመድን ያሁን የ7-6 ዓመት ሪከርድ እኮ ስናየው የትኛውን ጦርነት በቅጡ ጀምሮ በቅጡ ያጠናቀቀው። የትግራይ ጦርነት ተጀመረ፣ ያሁላ መስዋዕትነት ተከፍሎ ይሄውም እኮ አሁን እኮ ተመልሶ ሊመጣ ነው። በነገራችን ላይ ሲጀመር ፖለቲካ ማለት
ጦርነት ወደ ግጭቶች ልዩነቶች አለመግባባቶች ወደ ጦርነት እንዳይሄዱ መፍቻ መንገድ ነው በንግግር በመግባባት መፍቻ መንገድ ነው ፖለቲካ ሲበላሽ ነው ጦርነት አማራጭ ነው የሚመጣው ማለት አሁን ባለው ሁኔታ እኔ ባለኝ እንትን ኢትዮጵያና ኤርትራ ጦርነት ውስጥ ሊያስገባቸው ምንም ምክንያት የለም ነገር ግን ፖለቲካችን ስለተበላሸ ፖለቲካችን በታመመ ሰው እጅ ስላለ ጦርነት kind of አሁን እንትና ማን ነው ኢኮኖሚስት almost አይቀሬ ነው አለ በቃ ጫፍ ላይ ነው የደረሱት ነው ያለው ቦርድ ምንም ነገር የቀራቸው ነገር የለም ነው እና ትላንትናም ዛሬም እየሰማው ነበር በጣም ኃይለኛ የሚባል ሞቢላይዜሽን አለ ወታደር እንቅስቃሴ አለ ወደ ሰሜን ኢትዮጵያ ምናምን አካባቢ ለምን እንደሆነ አይታወቅም እና እኔ ለምን እንደሆነ አላውቅምና በዚህ ሰዓት እኔ ለሀገር እናስባለን የሚሉ ኢቭን ብልጽግና ውስጥ ያሉ ሰዎች ማለት ለአብይ አህመድ ሳይሆን ለሀገር እናስባለን የሚሉ ሰዎች በነገራችን ላይ ቆም ብሎ ማሰብ ያለባቸው ነገር ነው ይሄ ነገር የሆነ ቦታ ላይ ካልቆመ እነሱንም ይዟቸው እንደሚሄድ ነው ሰውየውን አገዛዙ ምናምን ብቻ በአጠቃላይ እነሱንም አገሪቷንም ይዟት የሚሄድ ሁኔታ ነው እንትን ይያል ያለውና እኔ እንዴት ነው ኢትዮጵያ ፖለቲካ አላልከኝ የሚገርም ነገር ነው በቃ የሆነ ነክቶ ባደረ ቁጥር ሁሌ አዳዲስ ነገር የመሰማበት አዳዲስ ነገር ብቻ ሳይሆን ምን ሰርፕራይዝ የሚባል ነገር እኮ ቀረኩ ኢትዮጵያ ውስጥ ምንም በተለይ ፖለቲካችን ውስጥ ማለት ሰርፕራይዝ ባለፈው ማክሰኞ የአብይ አህመድ ፓርላማ በቀረበ ጊዜ አንዳንዶች እንደው ጭላንጭል ተስፋ ጠብቆ ነበር የሰውዬ ሁሉ ነገር ከጁ ያመለጠ ነው ኢትዮጵያ ውስጥ ግልጽ በሆነ መልኩ እንደው መደበቅ በማይቻልበት ሁኔታ ነገሮች ተበላሽተዋል አብይ አህመድ ሊያስተካክል እንደማይችል ይታወቃል ስለዚህ አንዳንድ ነገሮችን እንደው መለስ ብሎ ረጋ ብሎ ይናገራል ተብሎ ሲጠበቅ ጭራሽ ጀብደኛ ሆኖ አይኑን በጨዋጥቦ ነው የመጣው ስለዚህ ከአብይ አህመድ አገዛዝ ምንም መፍትሄ የሚገኝ አይደለም ይልቅ ትንንሽ ድሎችን እየፈለገ የሆኑ ወደው ገቦችን በሳንቲም የሚገዙ ሰዎችን እየፈላለገ ያንድን ህዝብ ትግል አብቅቷል ተቋጭቷል ይሄው ምስክርነት እየሰጡ ነው የሚል አይነት የጻናት ጫዋታና በጣም አደገኛ በሆነ መልኩ ያገሪቱ ሁኔታ እየመራበት እንዳለ ነው የተረዳ ነው ለማንኛውም በዝርዝር እንገባበታለን ሰሜን ሸዋ ጎንደር ብዙ ቦታዎች አሁን እንደምንሰማው ከሆነ በርካታ ከተሞች በፋኖ ቁጥጥር ስር ገብተዋል በተለይ ደቡብ ጎንደር ለቆ ይወጣባቸው አሉ በጦርነት የሚለቃቸው አሉ ብዙ ቁልፍ የሆኑ ቦታዎች በፋኖ እጅ መግባታቸውን እየሰማን ያለ ነው ለምንድነው ከደቡብ ጎንደር ሰራዊቱን ይዞ የሚወጣው የሚለው በራሱ በደንብ ልንመረምረው የሚገባ ጉዳይ ነው ሰሜን ሸዋ ላይ ያለው ነገር በአብዛኛው ሰላማዊ ዜጎች ላይ ያነጣጠረ ጥቃት ነው እየተፈጸመ ያለው በርካታ ሰዎች ተገለዋል የአማራ ፋኖ ብሔራዊ ንቅናቄ ይሄን አስመልክቶ ዓለም አቀፉ ማህበረሰብ በአገዛዙ ላይ ጫና እንዲፈጥር ጥሪ አድርጓል ኢትዮጵያንም ከጎኑ እንዲቆሙ ጥሪ ያቀረበበትን መግለጫ አውጥቷል እስቲ እንዴት እየተከታተልከው ነው አብይ አህመድ ለ11ኛ ጊዜ ፋኖን አጠፋለሁ በተለይ ከምርጫ ጋር ተያይዞ ምርጫው ላይ እንደው ኮሽ ሳይል እናካይዳለን ከሚል ተልኮ ጋር የተያዘ ጥቃት እየፈጸመ ነው እንዴት እየተከታተልከው ነው ምንድነው መሰለ አሁን ኦልሞስት 30 ወራት አልፎት አሁን ወደ 3ኛ ዓመቱ የተቃረበ ያለ እንትን ነውና የአማራ ክልል ውስጥ እየተካሄደ ያለው እንቅስቃሴ በብዙ ነገር ተሞክሯል ይሄ በመንደር ሽማግሌ ቄስ ታቦታ ሲዞ መውጣት ጃንጥላ መስቀላ ሲዞ መለመን ምናምን ከዛ በኋላ ደግሞ በአደባባይ ደግሞ ገላጋይ ነው አሸማጋይ ኮሚቴ ተብሎ ተቋቁሞ ኑጥራቸው ማለት ከዛ በኋላ ደግሞ በውስጥ በኩል በተወሰነ ሰዎችን በጥቅም በመግዛት ትግሉ የተዳከመ ማስመሰል አላማውን ስቷል የመሳሰሉት ነገሮች የማድረግ እንትን አለና የመንግስት ፕሮፓጋንዳ እንዳለ ሆኖ እኮ አሁን የመንግስት ሰዎችን የምጠይቀው ነገር ተመልከቱ እንዴ እነዚህ ገሌ የሚባሉ ትልቅ ሰም ያላቸው የፋኖ መሪዎች ያሏቸው ሰዎች ሰላምን ተቀብለው ከመንግስት ጋር ለመስራት ተባብሮ ለመስራት በአማራ ክልል ሰላም ለማውረድ እጃቸውን ሰጡ በተባለ እንትን ባለ ጊዜ ውስጥ ቅልጥ ያለ ማለት ድብልቅልቁ የወጣ ጦርነት እየተካሄደ ነው ሰሜን ሸዋ ደቡብ ጎንደር እብናት ምናምን እንትን ያለበት ሁኔታ ያለው እና መጠየቅ መቻል እንትን ማድረግ አለባቸው ሰዎች ማለት ሰሜን ሸዋ በጣም ባለው ጂኦግራፊካል አካባቢ ቅርበት እንትን ለዋና ከተማው በአጠቃላይ በነገራችን ላይ አማካኝ የሆነ ቦታ ነው በኢትዮጵያ ፖለቲካ ጂኦግራፊ ላይ ሸዋ በጣም እንትን ነው
ወሳኝ ቦታ ነው። በነገራችን ለዛ ነው ሚኒሊክ የኢትዮጵያ ንጉሠ ነገሥት ሆኖ በኋላ ላይ የወጣውና የኢትዮጵያ ማዕከላዊ መንግስት ጠንካራ ሆኖ የወጣበት ምክንያት የሸዋ ሎኬሽን ነው። ወደ ጅቡቲ የመቅረቡ ለደቡቡ፣ ለሰሜኑ፣ ለምዕራቡ ያለው ርቀት በጣም ተቀራራቢና እንትን የሆነ አማካኝ የሆነ ቦታ ነው። ሸዋ ላይ የሚሰራ ስራ በጣም ወሳኝ ነው ለማዕከላዊ መንግስት ብቻ ሳይሆን በአጠቃላይ ለአካባቢው ለሀገሪቱ ማለት እና ይሄ አሁን በተለይ አማራ ፋኖ ብሔራዊ ንቅናቄ ከተመሰረተ በኋላ አይ ቲንክ ዘመቻዎች የተቀናጁ የተካሄደ ያለበት ሁኔታ ነው ያለው። ይሄ በአንዱ ምናምን ይሄ ሁለት ስም ፈጥረው አንዱ በዚህ የሚያካሄደው ቀርቶ አሁን የተቀናጀ ዘመቻ እየተካሄደ ነው ያለው እና ሰሜን ሸዋ ላይ ደግሞ በነገራችን ላይ ተመድቦ እየተዋጋ ያለው የመንግስት ኃይል ዋናው ኮማንዶ ሹማ አብደታ የሚመራው ማለት ነው። በጣም ማለት የመንግስት የኮማንዶ ኃይል የሚጠቀመው የመጨረሻ ማጥቃት ላይ ወይም ደግሞ ስፔሻል የሆነ ኦፕሬሽን ላይ ነው የምትምጥለው። ይሄው እስካሁን ባለፉት 3 ዓመታት ሰሜን ሸዋ ላይ የሚደረጉ ጦርነቶች ላይ በአብዛኛው የኮማንዶ ኃይል ነው እየተዋጋ ያለው። እንግዲህ አስበው ይሄንን ጦርነት ሰሜን ሸዋ ላይ ያለውን ጦርነት በኮማንዶ ኃይል ማሸነፍ ካልቻልክ በመደበኛ እንትን የሚታሰብ አይደለም ማለት። የደቡብ ጎንደሩም እንደዚሁ ተመሳሳይ ነው። የሚገርም ነገር ነው። በቃ በተከታታይ የመንግስት ሰራዊት እንዴት በማስ ነው እንትን የሚማረከው ማለት። ይሄ አካባቢ ሚሊሻ እርስ በርስ ደም ለማቃባት ተብሎ በገንዘብ በምናም ሰዎችን ገዝተ ሚሊሻ ልዩ ኃይል አካባቢ ታጣቂ ምናምን አሰማርታ ምንም ነገር እንትን ሊል ያልቻለበት ሁኔታ ነው ያለው እና እኔ ይሄ አይምሮ ያለው ሰው ለሀገር የሚያስብ ሰው አርቆ ማሰብ የሚችል ሰው ቢኖር ብልጽግና ውስጥም ሌላ ቦታም ነው ይሄ ነገር አያዋጣ የትም አያስኬድም። ስለ ኤርትራ ለመውረር ወይ ደግሞ ወያኔ ላይ ስለመዝመት ከማውራት በፊት ይሄንን ችግር ኦሮሞ ክልል ውስጥ ያለውን ችግር ሌላውም ችግር በፖለቲካ እንትን አግባብ መፍታት ያስፈልጋል ብሎ እንትን ማድረግ ነው የሚያስፈልገው። ይሄ የምክክር ኮሚሽን የሚባለው ድራማ አሁን እያየሁት ነበር። ላስት ዊክ ነው ምናምን ባህር ዳር ላይ የአማራን ህዝብ ጥያቄዎች አቀረቡ ተባሉ እነዚህ የሰጡት እንትኖች ማለት ነው እና ጀስት ኢማጂን አንደኛ ራሱ ምክክር ኮሚሽኑ ራሱ እኮ ኢትዮጵያ ውስጥ ወሳኝ በሚባሉ በኦሮሞ ልሂቃን፣ በኦጋዴን ልሂቃን፣ በትግራይ ልሂቃን ከመንግስት ውጭ ባሉት ማለት ዘንድ አናምንም በእምነት እንትን አለን ታማኝ አይደለም። በቃ ይሄ ተቋም እምነት ላይ እምነት አንጥልም ተብሎ የተጣለ እንትን ነው። አማራው ልክ እንደዛው እና እንደዚህ ዝም ብሎ ከዚህም ከዛም በተገኙ ሰዎች ጥያቄ ያቀረቡ የምክክር አጀንዳ ሲያዙ ተብሎ አሁን ሰዎች መናል ሲሉ ነበር ተብሎ ልክ የሀገር ችግር እኔ የምልህ ሰዎቹ ትልቅ ሰዎች ናቸው። እነ ፕሮፌሰር መስፍን አርአያ፣ እነ ዮናስ አዳዬ፣ እነ አምባዬ፣ እነ ሌሎችም እንዴት ነው እንትን የማይሰራ ነገር እንዴት ነው ይሰራል ብለህ ጊዜን የምታጠፋው? የሀገር ሀብት እኔ የሚያሳዝነኝ የነሱ እንትን ማድረግ አይደል የሚባክነው የሀገር ሀብት ነው። በኋላ መጣበታለን የምርጫውንም እንትን ማለት በቃ የማይሆን ምርጫ አካሄዶ የሀገር ሀብት ባክኖ አብይ አህመድ ድጋሚ ለሚቀጥለው 5 ዓመት ጠቅላይ ሚኒስትር መሆኑ ላይቀር እንትን ከማድረግ በእንዲሁ ዝም ብሎ አብይ አህመድ ምርጫ ሳናካሄድ 5 ዓመት እቀጥላለሁ ቢል ቢያውጅ ይሻላል። በነገራችን ላይ እንደዛ ሆኖ ነገሩን መጋፈጥ ይሻላል። ይሄም የምክክር ኮሚሽን የተባለው ምን እንዳልኩ ነው። ምንም ነገር ችግር ላይፈታ በማንም እኔ ኢትዮጵያ ውስጥ ይሄ ነው የሚባል ትልቅ ወይት ሚዛን መድፋት የሚችሉ ኃይሎች የምትላቸው የኦጋዴን ነፃ አውጪ፣ የኦሮሞ ነፃ አውጪ፣ የኦሮሞ ብሔራዊ ኮንግረስ፣ የትግራይ ነፃ አውጪ፣ የሌሎች የአማራ እንቅስቃሴዎች በሙሉ አናምነውም። ይሄ የመንግስት ተቋም ነው። በቃ በዚህ ላይ ባሉት ተቋም አጀንዳ ሰብስበን ምናምን ደግሞ ጥያቄ ደግሞ ልክ እንትን እንደሚል ይሄ የቋንቋ ጥያቄ አዲስ አበባ የባለቤትነት ጥያቄ ምናምን ብሎ ያቀርባሉና መጀመሪያ የራሳችሁን የግል እንትን አምሮት አስከብሩ። ከዛ በኋላ ሌላ የአማራ ህዝብ ከዚህ በኋላ ከዚህ መንግስት ምንም የሚጠብቀው ነገር የለም። በነገራችን ምንም የሚጠብቀው ነገር የለም። በምክክር ኮሚሽን፣ በምርጫ፣ በሽማግሌ ድርድር ምናምን የሚጠብቀው ነገር የለም። ከዚህ በኋላ የአማራ ህዝብ መብቱን የሚያስከብረው በትግሉ ነው። በነገራችን ላይ ምንም እንትን የለም። አይቶታል። በለቅሶ በልምምጥ በደብዳቤ በአማላጭ በስብሰባ ላይ በመናገር ምናምን ለውጥ ቢመጣ ኖሮ ያለፈው 30 ዓመታት የተፈጸሙ ግፎች ይቀሩ ነበር። እንደማይመጣ አይተነዋል። ስለዚህ ይሄ አሁን ያለው አማራ ክልል ውስጥ እየተካሄደ ያለው አሁን እንትን ትግል
በተለይ አሁን ሰሜን ሸዋ በዚህ ሰሞን እያየን ያለው እሱ ነው። ሌሎች አካባቢዎችም እየተካሄዱ ናቸው ያሉት። በነገራችን ላይ ምስራቅ ጎጃም፣ ምዕራብ ጎጃም ሰምቻለሁ እንደዚህ ቦታዎች። ግን የሰሜን ሸዋ እና የደቡብ ጎንደሩ አካባቢ በጣም እንትን ያለው እንትን የሚነግረን ነገር ምንድነው? ይሄ ዝም ብሎ በመንግስት ፕሮፓጋንዳ የሚነፋው እጅ ሰጡ፣ ሰላም ሊወርድ ነው፣ ዋናዎቹ እንትን አሉ፣ ነገሌ ወደኛ መጡ፣ ነገሌ ወደዚህ ተንከባሉ የሚለው ነገር ምንም ቅንጣት ታክል ተጽዕኖ የሚነግረንና ኦብቪየስ የአማራ ህዝብ ትግል እንትን እንዳልኩ ነው። በምክክር ኮሚሽን በምርጫ ምናምን ነገር የሚቀየር ነገር እንደሌለ ነው የሚያሳየውና ይሄ ነው ወሳኝ። መስፍን ምክክር ኮሚሽኑን በተመለከተ ራሱን የቻለ ትልቅ ጉዳይ ነው። አንተ የሀገር ሀብት ይባክናል፣ ብዙ ኪሳራ እያመጣ ነው የሚለው ነው። ራሱ የምክክር ኮሚሽኑ ድምዳሜ ሰጥቶ የሚያመጣው ነገር ሌላ የግጭት አጀንዳን የሚፈጥር እንደሆነ ብዙዎች በስጋት እየገለጹት ነው የሚገኙት። በወጉ ያልተመከረ ብዙዎች ያልተሳተፉበት ያገዛዙ ካድሬዎች የብልጽግና ሰዎች ብቻ የመከሩበት መድረክ ነው። ያንን አጀንዳ አድርገው አንዳንድ ውሳኔዎች ቢወሰኑ ሌላ ተጨማሪ ቀውስ፣ ሌላ ተጨማሪ ግጭቶችን የመፍጠር አቅም ያለው አካሄድ ነው እየሄደ ያለው። ስለዚህ ራሱ በራሱ እንኳን ችግር ሊፈታ ሌሎች አዳዲስ ችግሮችን ሊያዋልድ የሚችል ተቋም እንደሆነ ምንም ጥርጥር የለውም። ስለሱ ሌላ ጊዜ እንመጣበታለን። ሰዎቹ ከራሳቸው ከአእምሯቸው ጋር አብረው ያሉ አይመስልም። በቅርቡ ይሄ ዮናስ አዳይ የሚባለው ዶክተሩ የተናገረው ነገር በራሱ ምን ያህል ቅጥፈት ከስርዓቱ ወርሶ የብልጽግናን የዚህ የኮሚሽኑ አንድ የሥራ መመሪያ እንዳደረገው የሚታወቅ ሆኖ ነው ያገኘ ነው። የአማራ ፋኖ ብሔራዊ ንቅናቄ ትላንት በይፋ መስረታውን ያወጀው ከነሱ ውስጥም ሰዎች መጥተዋል ብሎ እንደው የት እንደሰማ ማን መረጃውን እንደነገረው የሚታወቅ ነገር የለም። በብልጽግና ደረጃ እንኳን ይህንን ውሸት ለመናገር ገና አልተዘጋጁም። ይሄ ዶክተር ዮናስ አዳይ የሚባለው ግን ከአማራ ፋኖ ብሔራዊ ንቅናቄ ከአዲሱ ድርጅትም የመጡ ሰዎች አሉ በማለት ቅጥፈትን በአደባባይ ምንም አይኑን ሳያሽ የተናገረ ሰው ነው። ለማንኛውም የምክክር ኮሚሽኑን በተመለከተ ሌላ ጊዜ የምንመጣበታለን። ግን ይሄ የሰሜን ሸዋ ውጊያ ምንድን ነው? እንደ ምን ሰማው ከሆነ በመሪዎቹ ላይ ያነጣጠረ፣ መሪዎቹን ለመያዝ ከተቻለ ካልተቻለ ለመግደል ጠራርጎ ለማጥፋት የሚል ቀደም ሲል እንደገለጽከው ኮማንዶ አለ የተባለ ባህር ኃይሉን በነገራችን ላይ እዛ ነው ስራ ፈቶ ከሚቀመጥ የሆነ እንቅስቃሴ አድርግ ተብሎ ገብቷል። ይሄኛው ዙርስ ምን እንዳያመጣ ነው አብይ አህመድ የገባበት የሚሉ ሰላማዊ ሰዎች እየተገደሉ ነው። እንግዲህ አማራ ህዝብ አሁንም ዋጋ እየከፈለ ቀጥሏል። መስፍን ለዘጠነኛ 10ኛ ጊዜ አንተ ራስህ ስታስበው ማለት ነው አንድ ነገር ትሞክራለህ አይደል? አንድ 3-4 ጊዜ ከሞከርክ በኋላ ያን ነገር በሌላ መንገድ ነው እንጂ መሞከር ያለብህ በተመሳሳይ መንገድ መሞከር የለብህ። ይሄው እስካሁን 32 ወራት ሆኖታል አይደል? 10 ምናምን የመጨረሻ እየተባሉ ማለት ሙከራዎች ፋኖ ለአንዴና ለመጨረሻ ጊዜ ማጥፋት 95% 1% 5% ምናምን እየተባለ ማለት ሙከራዎች ይደረጋሉ። ሁሉም የሚደረጉ ሙከራዎች እናጠፋቸዋለን ነው፣ እንነጋገራለን በጣም ቅን በሆነ መንገድ ማለት ጥያቄያቸውን ሰምተን ፖለቲካዊ መፍትሄ እንሰጣለን ምናምን ነገር አይደለም። በትችሉ ከነ አረጋጋግቡ ፋሽን ሆኗል ያለው እንደውም አብይ አህመድ ቅድም ስታነሳው ነበር የፓርላማ ንግግሩ ላይ እኮ እጅ መስጠት ፋሽን ሆኗል አለ። በነገራችን ላይ በቃ እንትን ማለት እጅ መስጠት ፋሽን ሆኗል አለ። ትልቅ ክብር ያለው ነገር እንደተደረገ ማለት ምንድነው ፋሽን የሚሆነው? አሁን አማራ ክልል እኔ አሁን አያለው የፋኖ ሰራዊት ግንባታ የሚባለው እንትን ላይ በየ15 ቀኑ ነው እኮ በቃ በሺዎች የሚቆጠሩ ልጆች የሚመረቁት። ምናልባት እጅ መስጠትና ምንድነው ድርድር ማድረግ የተለያዩ ናቸው። እጅ ከሰጠ ጋር እንዴት ትደራደራለህ? ወይም ደግሞ እንዴት የሰላም ስምምነት ታደርጋለህ? እጅ ሰጥቷል እኮ በቃ ያ ፕሮፓጋንዳ እኮ ነው። እሱ እኮ ነው እንትኑ ዋናው ነገር ምንድነው መሰለህ፣ እነዚህ ሰዎች የሚፈለጉ ለሌላ ነገር እኮ አይደለም እኮ እጅ መስጠታቸው የሚፈይደው ነገር እንደሌለ እነሱ መንግስትም ያውቁታል። የሚፈይደው ነገር ምንድነው? ፕሮፓጋንዳ ነው። ገሌ የሚባል ስም ያለው አንድ የፋኖ መሪ ለመንግስት እጅ ሰጠ፣ ስለዚህ ፋኖ ይዳከማል ነው ትልቁ እንትን ያን ነው እኮ ትልቁ ከዚህ ነገር ጀርባ ያለው ትልቁ ምክንያት እሱ ነው። ማስረሻ ሰጠ የሚባል ኮማንደር እጅ በመስጠቱ ፋኖ በቃ የሚቀጥለው ቀን የፋኖ ነገር ያበቃለታል ብሎ የሚያስቡ የመንግስት ሰዎች አሉ። ያ ማስረሻ እጅ ከሰጠ አሁን 2 ወር ነው ምናምን ሞላው።
ፋኖ እንዲያውም ጭራሽ እንዲያውም ነገሮች እየባሱ እዚህ አፍንጫ ስር ሰሜን ሸዋ ስር ከፍተኛ ውጊያ እየተካሄደ ነው ያለው። ጭራሽ ኮሎኔል ፋንታው ሞሃቤ ተጨመረበት። ያው 2 ሳምንት ምናምን 3 ሳምንት ሆነው አዲስ አበባ ኮሪደር ልማት ወስዶ ያሳዩዋቸዋል፣ የሆነ እንትን ያደርጓቸዋል ምናምን ነገር የነሱ እጅ መስጠት በእንትኑ ላይ አንድም ያመጣው ለውጥ የለም። እንደዛ እነሱን አሁን ልክ እንደ ውጭ ሀገር ቱሪስት አዲስ አበባ ውስጥ ኮሪደር ልማት ምናምን ወስዶ ከሚያስዋያቸው እስቲ አዲስ አበባ የመግባት የተከለከለ አማራ ለምን ነው እንዲገባ የማይፈቀደው ብሎ ጥያቄ ያቀርቡ። በብዙ ሺህ የሚቆጠሩ ሰዎች ለሕክምና ለስራ ለምናምን ውጭ ሀገር ለመሄድ ምናምን አዲስ አበባ ለመግባት የተከለከሉ አዲስ አበባ ለመግባት ገደብ የተጣለባቸው ብዙ ሰዎች አሉ። የነሱ በመንግስት መኪና ባዳነች አበቤ በመናምን ባስ መኪና ተጭነው የሆነ ኮሪደር ልማት የሚባል የህፃናት መጫወቻ የሚመስል ነገር ስላዩ ያ በቃ የአማራ ህዝብ ምንም የሚጠቀም ምንም ጠብ የሚል ነገር የለም። ይሄ ሰሜን ሸዋ ላይ የሚካሄደው እንዳልከው አንድም በእነዚህ ሰዎች እንትን ነው። እነዚህ ሰዎች ውስጥ አወቅናቸው፣ መሪዎቹ የት እንዳሉ ያውቃሉ። ስለዚህ ፋኖን የተወሰኑ መሪዎች ብናጠፋ ይሄ ትግል አብሮ ይጠፋል የሚል እንትን ነው የመንግስት ሐሳቤ ማለት ነው። አሁን አንደኛ ከዚህ ቀደም ብዙ እኮ በውስጥ ሽኩች በውስጥ ለውስጥ ትግልም እንደገና በመንግስትም ከመንግስት ጋር በተደረጉ ውጊያዎች መስዋዕትነት የከፈሉ ወጣቶች የፋኖ አመራሮች አሉ። እነዛ ግን መስዋዕት መሆናቸው ትግሉን ሲያቆሙ አልታየም። እንዲያውም ሌላ ዱላ ልክ እንትኑን ተቀብሎ ሌላ አመራር ተፈጥሮ የበለጠ ሲጋጋል ነው ያየው። እና እንዳልኩ ነው ሙከራዎች ቢኖሩም ምንም አይነት ነገር ይሄ የነዚህ መሪዎች እነዚህ የተባሉ በስም የሚታወቁ መሪዎች ትግል ብቻ አይደለም። በጣም ሁሉም በነገራችን ላይ እንትን አይደለም እኮ ሁሉም አማራ የሚስማማበት ትግል ነው ይሄ። በቃ 30 ዓመት አልቀሰናል። 30 ዓመት በመግለጫ 30 ዓመት በምልጃ በሰላማዊ ሰልፍ በተማጽኖ አትግደሉን፣ አታፈናቅሉን፣ አታሰድዱን፣ በሀገር ውስጥ ባይተዋር አታርጉን የሚል ምልጃ ለቅሶ ምናምን ብዙ ነገር ነበር ተካሂዷል። አንድም ያመጣው ለውጥ የለም። በዓለም ላይ በነገራችን ላይ ዓለም እንደዛ ነው የሚሰራው። መብትህን ራስህ በጉልበት ታግለ ካላስከበርክ ተለማምጠህ የምታረጋግጠው ነፃነትና መብት የለም። የኛ ሰው ይሄን ነገር አይ ቲንክ ይሄን ነጥብ መዘንጋት የለበት። የውጭዎቹንም የውስጡንም እንትን አትልም። የውጭ ዓለም አቀፍ ህብረተሰቡ ይድረስልን አይደርስልን፣ ዓለም አቀፍ ህብረተሰቡ ጥቅም ካለው ነው የሚደርስልን። እኔ አሁን ሰሞኑን እያየው ነበር። አሁን ኢራን ውስጥ የኢራን ህዝብ ተቃውሞ አስነሳ፣ የኢራን መንግስት ላይ ማለት እና ምዕራባውያን ለዴ በቃ ያዙ ይልቀቁኝ፣ እንዴት ሰላማዊ ሰልፈኛ ላይ ተተኩሳለህ ምናምን እያሉ የኢራን መንግስትን እንዲያውም አሁን አሜሪካ ሜቢ ሰሞኑን ለደበድም ኢራንን እመታለሁ እያለች ነው፣ መሪዎቹን አጠፋለሁ እያለች ነው። እነዚህ ሰዎች እኮ 97 ምርጫ ላይ እኮ መለስ ምርጫ አጭበርብሮ ያኑላ ሰው አዲስ አበባ ውስጥ በአንድ ቀን 187 በአጠቃላይ እስከ 700 ሰው ነው አዲስ አበባ ውስጥ የተገደለው። ሲገደል እነዚህ የምዕራባውያን የሰብአዊ መብት አሁን ዛሬ ኢራን እንደዚህ ሆነች የሚሉ ሰዎች ለመንግስት ነበር ጥብቅና ቆሞ ሲከራከሩ የነበረውና እኛ ያኔ እንደው በቃ ሰብአዊነት የገባቸው ለዲሞክራሲ ጥቅም ምንድነው ለዲሞክራሲ ቁም ነገር የቆሙ ምናምን ነገር መስሎን ደብዳቤ እንጽፋለን ምናምን እነሱ ያሾፉ ነበር። እኔ አሁን ያለው ነገር በአጠቃላይ በዓለም ላይ የሚሰራው መብትህን ነፃነትህን የምታስከብረው አንተ ነህ። የኢትዮጵያ ህዝብ የአማራ ህዝብ ይሄንን በደንብ መረዳት መቻል አለበት። ማንም ከውጭም ከውስጥም እንትን ሊል የሚችል ነገር የለም። በነፃ የሚገኝ ነገር የለም። በነገራችን ላይ ነፃነት ቃሉ ራሱ እንደዛ ነው አይደል? ነፃነት ዋጋ ከፍለህ በላብህ በደምህ በመስዋዕትነት የምታገኘው ነገር ነው እንጂ አንድ የሆነ ከውጭ የሚመጣ እንትን ጫና አድርጎ ምናምን እነሱ ጥቅማቸውን ካላዩ እንትን አይሉም። እና ይሄም አማራ ህዝብም አሁን እያካሄደ ያለው ሰሜን ሸዋ እየተካሄደ ያለው ትግል ወይም ሌላ ቦታም እየተካሄደ ያለው ትግል ይሄ ነፃነት ትግል ነው። ይሄ ነፃነት ትግል መሪዎችን ሴሌክቲቭሊ መርጦ በማጥፋት የሚቆም ነገር አይደለም። ብልጽግና ይሄን ነገር ማወቅ አለበት። ይሄው የከዱ መሪዎች ስለከዱ የቆመ ነገር አይደለም። እና የሚገርም ነገር ነው ማለት አሁን አንዳንዶቹ ቦታዎች እኮ
ከአዲስ አበባ 70-80 ኪሎ ሜትር አካባቢ ያሉ አካባቢዎች ናቸው። የምንጃር የቡልጋ የምናምን አካባቢዎች ማለት ነው። መራቤቴ በሁሉም አካባቢዎች ማለት ነው። ደቡብ ጎንደር ነብናት እነዚህ ምናምን አካባቢዎችም እንደዚሁ ናቸው እና በሚገርም ሁኔታ ትግሉ እየተፋፋመ ያለበት ነው ሁኔታ ነው ያለው። ያው ምን መሰለች እንትኑ ምንድነው መንግስት ነው ይሄ መንግስት ነው። መንግስት ማለት ብዙ አቅም አለው፣ ገና ነው፣ ብዙ አቅም አለው። ብዙ መስራት ይጠበቅብናል፣ ማዳከም ይጠበቅብናል፣ ኤግዞስት እንዲያደርግ ማድረግ ነው ያለብን። ማለት እንደዛ ነው አይደል? አንድ ትልቅ ዛፍን በአንድ ገንድሳ ጥለው የገዘገስክ ነው የምጥለው። ተመልሶ እንኳን ሪሃቢሊቴት እንዳያደርግ ተመልሶ ሪኢንፎርስ እንዳያደርግ የማድረግ ስራ ነው መሰራት ያለበት። ትልቁ የኛ አድቫንቴጅ በነገራችን ላይ ትልቁ አሁን እኔ አንድ ጓደኛ አለኝና ትልቁ እኮ የኢትዮጵያ ውስጥ አሁን ትልቁ እንትናች ከተቋሚ በላይ ለተቋሚ የሚሰራው አብይ አህመድ ራሱ ነው፣ መንግስት ራሱ ነው። ስለራሱ ውድቀት የሚሰራው ማለት ነው። አብዛኛው ባይዞይ ብዙ የፖለቲካ ስህተቶች የሚፈጽመው መንግስት ራሱ ነው። ችግሩ ምንድነው? ያንን ክፍተት መንግስት የሚፈጥረውን ስህተት ተጠቅሞ ያንን ፖለቲካ ሰርቶ ህዝብን የሚያንቀሳቅስና ለውጥ የሚያመጣ ኃይል መጥፋቱ እንጂ እኮ ኢትዮጵያ ውስጥ አሁን ባለው ሁኔታ የተቃውሞ ፖለቲካ ለመስራት እንዳሁኑ ቀላል ጊዜ የለም። መስፍን መጣጣለው ምክንያቱም ብዙ ነገሮች ማንሳት አለብን። ይሄ ጉዳይ እንዲሁ በቀላሉ በምንድነው በሽብልቅ አስገብተህ የምታልፈው አይደለም። ራሱን የቻለ ትልቅ አጀንዳ ነው። አብይ አህመድ ስራ ቅልሎልናል፣ ለኛም ጭምር ህዝቡን በመቀስቀስ ህዝቡን በማነቃቃት ደረጃ ሚዲያዎች በዚህ በነጻነት ውስጥ የተሳተፉ ሚዲያዎች ከሚሰሩት በላይ አብይ አህመድ ህዝቡን እያስቆጣ እንዲያምፁ እያደረገ ነው ያለው። ይሄንን አልተረዳንም። ይሄን በደንብ መተንተንና ነገሮችን ማሳየት ይገባል። ኋላ ላይ ከፖለቲካ ጋር አንጻር አይተን የኢትዮጵያ ህዝብ የፖለቲካ ግንዛቤ እንዴት ነው? ፖለቲካ እንዴት ነው የሚታየው? ኢትዮጵያ ውስጥ ፖለቲካ ሲባል ምንድነው ህዝቡ የተረዳው? ይሄ በጣም የተሳሳተ አካሄድ ስላለ እሱንም ጭምር አንድ ላይ የምናይበት ምዕራፍ ይኖረናል። እስቲ ወደ ኤርትራና የኢትዮጵያ ፍጥጫ እንምጣ። ኤርትራና የኢትዮጵያ ፍጥጫ ማለት ይቻላል ወይስ አብይ አህመድ የገባበት አንድ የሆነ ችግር አለ፣ ያን ችግር የፈጠረው አደጋ ነው ብለን ልንወስድ እንችላለን? እሱን እንደ ብያኔያችን ትንታኔ ልንሰጠው እንችላለን። ሰሞኑን አብይ አህመድ በፓርላማ ቀርቦ ኤርትራን በይፋ ክስ አቅርቦባታል። ብዙ ተብለዋል በሱ ጉዳይ ላይ። እነ ገዱ አንዳርጋቸውን ጭምር ምስክርነት ጠርቶ እነ ገዱም ወጥተው እርቃኑን አደባባይ ላይ ያጋልጡበት ሁኔታ ነው የተፈጠረው። ከዛ በኋላ ደግሞ የውጭ ጉዳይ ሚኒስትሩ ደብዳቤ ለኤርትራ ጽፏል። ደብዳቤው በራሱ ግራ ያጋባል። ማስጠንቀቂያ ይሆን ልመና የሚታወቅ ነገር የለም። አንድ ደረጃውን የጠበቀ የአንድ መንግስት ፕሮቶኮል ያለው ደብዳቤም አይመስልም። በአንድ በኩል ይማጸናል፣ በአንድ በኩል ውጡልኝ ያስፈራራልም። ለማንኛውም ያንን ደብዳቤ መነሻ አድርጋ ኤርትራ ምላሽ ሰጥታለች። መሰረተ ቢስ ክስ ስትል ነው ያጣጣለችው። ጦርነት ፍለጋ እንደሆነ ከደብዳቤው መንፈስ ተረድቻለሁ በሚልም ነው የኤርትራ ማስታወቂያ ሚኒስቴር መልስ የሰጠው። እስቲ እንዴት አየው ደብዳቤውን፣ ምላሹን፣ አጠቃላይ ያለውን ሁኔታ? በዚህ ጀርባ እውነት ኢትዮጵያና ኤርትራን የተፋጠጡት ወይስ ሶስተኛ ኃይሎች በእነዚህ ሁለት ሀገራት አማካይነት ጦርነት ውስጥ ሊገቡ ዳር እያሉ ነው የሚልም ብዙ ትንታኔዎች የተሰጠ ነው። እንዴት እየተረዳው ነው? አንድ መሰመር ያለበት ግልጽ ነገር ቅድም ያልኩት ነገር ነው። አሁን ባለው ኢትዮጵያ ሁኔታ ኤርትራና ኢትዮጵያ ሊያጣላ የሚችል የሆነ መሰረታዊ ነገር አለ ብዬ አላም። አሁን ባለው ሁኔታ እውነቴን ነው የምልህ። በጣም ብዙ አይተነዋል እኮ 2018 ላይ ትንሽ ነገሩ እንኳን ሲከፍ ምን ያህል በህዝቡ ውስጥ ያለው ስሜት እንዴት እንትን እንደነበረ ማለት ኤርትራ ህዝብ ውስጥም የኢትዮጵያ ህዝብ ውስጥ ማለት ነው። እኔ ካሏቸው መሰረታዊ ልዩነቶች ይልቅ ያሏቸው የጋራ ነገሮች ይበልጣሉ የሚል እምነት አለኝ። ችግሩ ያለው ፖለቲካውና ፖለቲከኞቹ ላይ ነው። ፖለቲከኞቹ ላይ ነው። እኔም ሁለት አላስፈላጊ ጦርነቶች ማስቀረት የሚቻሉ ጦርነቶች የዛ የባድመ ጦርነት ለምንም ለባዶ በቃ ፎር ናቲንግ የተካሄደ ጦርነት ማለት እንደ አንዱ ልክ ጋዜጠኛ እንዳለው መላጦች በማበጠሪያ ተጣሉ እንዳለው ማለት ልክ እንደዛ በቃ አንዳንዴ እኮ አንድ ነገርን አርጋው ግን ለምንድን ነው ያረኩት ምናምን ነገር ትላለህ አይደል? ትጠይቃለህ አይደል? አንድ ነገር እርቦ ምንድነው አባባል አለ አይደል? ራሱ ሰውየው ራቦና በሬውን አረደና ትንሽ ከበላ በኋላ ጠገበ። ለዚህ ነው እንደ በሬን ያረድኩት ምናምን ብሎ ጠይቀ ራሱ
እና ያ ጦርነት ወደ ከ100 ሺህ እስከ 120 ሺህ ሰው አለቀበት የተባለ ባድመ ጦርነት ምናምን ፎር ነቲንግ ለምንም መሬቱ ነው ክብሩ ነው ሉዓላዊነቱ ነው ምንም ነገር የማይባል ነገር አናቀውም ራሱ ጦርነቱ ሊጀመር እንዲህ ነው ምልክት እንኳን የለም ያኔ ሲካሄድ ማለት ያ ታሪክ ነው ወደፊት ታሪክ ፍርድ የሚሰጥበት እንትን ነው ፖለቲካው እንዴት እንደሚያበላሸው ማለት አሁንም በተመሳሳይ መንገድ ኢትዮጵያ አሁን በዚህ ሰዓት ብዙ የሚባሉ የውስጥ ችግሮች ያለባት ሀገር ነች አይደለም የመስፋፋት አይደለም ወደ ውጭ ወጣ ባህር በር የማግኘት ምናምን ጥያቄው አንዳንዴ እኮ እንትን ነው አይደል እንደው በኖርማል በተለመደ ህይወት እንኳን ቅንጦት ነው ይባላል አንድ ነገር ለምሳሌ ቤት ሳይኖርህ የሆነ ነገር መኪና መመኘት ይሄማ ቅንጦት ነው ትባላለህ እንደዛ ነገር ማለት ነው እኔ ማየው እንደዛ ነው ምንድነው የሆነ ነገር ሳይኖርህ ምን ልበልህ አዶኖ ምሳሌ ጥሩ ላይ ነው ይችላል እግር ሳይኖር ጫማ መመኘት እንደዛ አይነት ነገር ማለት ኢትዮጵያ ውስጥ አሁን እንደዛ ያለው አሁን አብይ አህመድ እየሄደበት ያለው ነገር እንደዛ ቤት መኖሪያ የምንኖርበት ቤት ሳይኖር መኪና አልገዛለሁ በቃ መኪና ነው አማረኝ ምናምን እንደማለት ነው በዚህ ሰዓት ኢትዮጵያ በጣም ብዙ ሊሆነ ቅድሚያ ሊሰጣቸው የሚገቡ ነገሮች አሉ ይሄ ኢትዮጵያ ውስጥ ከውስጥ የመነጨ የኢትዮጵያን ጥቅም ብሔራዊ ጥቅም ከማስከበር ከማስጠበቅ የመነጨ እንትን ነው ብዬ አላምንም እኔ ሲጀመር አብይ አህመድ አሁን ባለው ሁኔታ አሁን በግልጽ እየወጣ ያለው ነገር ምንድነው ቢካም በቃ ሎሌ ፕሮክሲ የዚህ የተባበሩ በሚገርም ሁኔታ ማለት ኢትዮጵያ በዚህ ደረጃ እንዲላለ በጣም ደካማ ኃይል ታዛዥ ተላላኪ የአካባቢ መልእክተኛ ሆነ አጣቀም ክብሯ በዚህ ደረጃ ተወርዳ አጣቀም የዩናይትድ አረብ ኤምሬት የመላላክ እንትን ነው የአረቦች እርስ በርስ እና ምንም እንትን የምትለው ነገር እኮ ምንድነው አሁን ኤርትራን እንደዚህ በዚህ ሚዲያው እነዚህ ደግሞ አሉ ደግሞ ምሁራን በየጊዜው እየወጡ ኤክስፐርት የሚባሉ እንትኖች አሉ ቲንክ ታንክ ደግሞ የሚባሉ አሉ በየጊዜው የሚጽፉ አሉ ኤርትራ እንዲህ ነው እንዲህ ልታረግ ነው እንዲህ ሆነች ሀገር ነች መንግስት እንዲህ ማድረግ አለበት እንትን የሚሉ እንትኖች አሉና ወደ ግጭት ያመራል አይ ቲንክ የትላንትናው የጌዲዮን ደብዳቤ እኔ ከዚህ ቀደም የነበረኝ ግምት ሁለቱም ወደ ጦርነት ላይ ሄዱ ይችላሉ የቃላት ጦርነቱን ብቻ ያጧጡፉታል ያጋግሉታል የሚል እንትን ነው የነበረኝ የትላንትናው የጌዲዮን ጦርነት ወራናለች የሚል ክስ ያለበት ነው ወራናለች ከወረራችሁት ቦታ ውጡ የሚል ማለት ነው ያ ካለ አንድ ሀገር ተወረረ ያለው ካለ ወረራውን ቀለብሳለሁ ብሎ መነሳቱ የማይቀር ነገር ነውና ትላንትና የአንድ ደብዳቤ ሳይው ደንግጫለሁ አልደብቅ ምክንያቱም የደብዳቤው ይዘት ይሄን እነዚህ ቦታዎችን ይዛቸዋል የሚል ባይዞይ እሱም መደንብ እንትን ማድረግ አለበት መልስ ማግኘት አለበት እኔ አንድም ኢትዮጵያዊ ወጣት አንድም ኢትዮጵያዊ ዜጋ ግልጽ ባልሆነ ጦርነት ማንም ኢትዮጵያዊ ባልተስማማበት እንትን ሄዶ መስዋዕት ዋጋ እንዲከፍል ህይወቱን እንዲያጣ እኔ አልፈልግም መንግስት ምንድነው የትኛው ቦታ ነው የተወረረው ማን የሚባል ቦታ ነው መቼ ነው ለምን እስካሁን መንግስት ዝም አለ እንዴት ነው ሌሎች ለምሳሌ በምዕራባውያኖች ወይ አሜሪካኖች ምናምኖች በሳተላይት ማረጋገጥ የሚቻል እንትን አለ በነገራችን ላይ አንድ ጊዜ እንደዚህ አድርገዋል የገሌ ጦር ነው ወደዚህ ሲንቀሳቀስ አይተናል ብለው የሳተላይት መረጃ አውጥተው እንትን ብለዋል አሁን እንደዛ የሚባል ነገር አለ እነዚህ ጥያቄዎች መመለስ አለባቸው እንጂ ወራናለች መሬታችን ይዛለች የትኛው መሬት ሲጀመር አብይ አህመድ ለየትኛው መሬት የኢትዮጵያ መሬት ሐሳብ ሆኖ ነው ሱዳን እኮ 40 ነው 80 ኪሎ ሜትር እኮ ዲፕ ኢትዮጵያ ውስጥ ገብታለች ጎንደር መሬት እና እሱስ ወረራ ይባላል ወረራ ከተባለ የኢትዮጵያ ሁሉም ግዛቶች እኩል ናቸው አይደለም በኢትዮጵያ ውስጥ ሁሉም እኩል ነው እንትን የሚባለው ወረራ ከተባለ ሱዳን የያዘችው መሬት አለ አልፋሽካ ወደዚህ ገብታ አይ የኛ አይደለም የኛን መሬት አይደለም የራሳቸው መሬት ነው ሰርኩት የሚባል እሱን መንግስት ግልጽ ያርግ እኔ ግን አሁን ባለው መስፍን ይሄንን በተመለከተ በወቅቱ
ሰላም ሚኒስትር የነበረው ብናልፍ አንዱዓለም መሬት መያዙን በሱዳኖች እጅ እንደሚገኝ ተጠቅሶ የሰጠውን ምላሽ ማስታወስ ተገቢነት አለው። የዚህን መንግስት እውነት ለመናገር እንዴት ተብሎ ሊገለጽ የሚችል የመንግስት ባህሪ የሌለው ነው። በወቅቱ የተናገረው ብናልፍ አንዱዓለም እኛ ያኔ ችግር ላይ በነበርን ጊዜ ሱዳኖች ችግር ፈጥረውብን ነበር፣ ሄደው ወስደዋል። አሁን እነሱ ችግር ውስጥ ገብተው ባሉ ጊዜ ደግሞ ሄደን አምጡ ማለት ተገቢ አይደለም፣ ይሄ ከኢትዮጵያዊነት የሚጠበቅ አይደለም የሚል እውነት ለመናገር እንዲህ አይነት በጣም 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 አሳፋሪ መልስ ነው የሰጠው። ለሱዳን ተቆርቁሮ እነሱ አሁን ችግር ውስጥ ናቸው። ችግር ውስጥ ባሉ ጊዜ ለምንድን ነው ሄደን አምጡ ምንለው? እነሱ ችግር ላይ እያለን የወሰዱትን መሬት እኮ ነው። አሁን እነሱ ችግር ውስጥ ሲገቡ ለምን እንነካለን? ይሄ ተገቢ አይደለም፣ ማሰብ አለብን አለ። እንዲህ አይነት መልስ ነው የሰጠው ብናልፍ አንዱዓለም። ዛሬ ኤርትራ መሬት ይዛለች አለ። እንዳልከው የትኛው መሬት የት ነው የተያዘው? መቼ ነው የተያዘው? ግልጽ ነገር የለም። የባድመ ጉዳይ ከሆነ ራሱ ባንደበቱ የተናገረውን አውጥቶ መግለጽ ይቻላል። የተሰጠቁን ተስማምተናል፣ እንደ ኢህአዴግ ተስማምተናል ብሎ የተናገረው እኮ በአርካይቭ ውስጥ አለም የቅርብ ጊዜ እኮ ትዝታችን ነው። ኤርትራ የተወሰነላትን መሬት ትውሰድ፣ በሰላም እንጨርስ የሚለውን ኢህአዴግ ስራ አስፈጻሚና እነዚህ አሁን የወጡ የሚባሉ ሽማግሌዎችን ጭምር ባሉበት በሙሉ ድምፅ የተወሰነው። አንደኛው አስረጂ የነበረው የደህንነት ሹሙ ነው እንዲወሰድ በቃን ብሎ ፓርላማም ቀርቧል። ታውቃላችሁ። ራሱ የወሰነው ውሳኔ ግን እንዳይፈጸም 2 ዓመት ገደማ አንቆ ይዞታል ይሄ ኃይል። I can assure you in 100% terms, in 1001% terms, there are no Eritrean armies operating in Tigray. ለምንድን ነው ኢትዮጵያን እንደ መድረኩና እንደ ጭብጨባው ወዲና ወዳ የሚያላጋት? በጣም ያሳዝናል። እና የሚገርመው እኮ ነገር አብይ አህመድ ራሱ እኮ የኖቤል የሰላም ሽልማት ያገኘበት ምክንያት ይህንን በአልጀርሱን ስምምነት ሙሉ ለሙሉ ስለተቀበለው ነው አይደል? የአልጀርሱ ስምምነት ደግሞ ሳይጨመር ሳይቀነስ በዚህ በሄግ ውሳኔ መሰረት የባድመና የተወሰኑ የዛላምበሳ የተወሰኑ የራማ ምናምን አካባቢዎች ወደ ኤርትራ የሚያካል ስምምነት ነው። ያንን የራሱ የወያኔ መሪዎች መጀመሪያውኑ እንትን ላይ ሄግ ላይ ምንድነው ባለው ባይንዲንግ ነው እንጂ ውሳኔውን ይግባኝ ሳይባል ለመቀበል የተስማሙና የፈረሙት እንትን ነው። በዛ ምክንያት 20 ዓመታት ሁለቱ ሀገሮች 20 ዓመታት ለሚጠጋ ጊዜ ኖ ዋር ኖ ፒስ ሰላምም ጦርነትም የሌለበት ሁኔታ ቆይተው አብይ አህመድ ወደ ስልጣን ሲመጣ መጀመሪያ ያደረገው ነገር እንዲያውም ሰሞኑ ቪዲዮውን እያየሁት ነበር። የአልጀርሱን የሰላም ስምምነት ሙሉ ለሙሉ ተቀብለናል፣ እነዚህ የተወሰኑትን ቦታዎች የኤርትራ አካባቢዎች ናቸው ብሎ ተቀብሎ እንትን ያለ ነው። ከዛ አልፎ መጡ ከተባለ ያሳዩ። ቅድም ማን ነው የእንትናን የስምረትን መግለጫ እያዳመጥኩ ነበር ትላንትና። ስምረት ነች መግለጫ ያወጣችው። አዲ ሀገራይ አዲ ምናምን የሚባሉ አካባቢዎችን የኤርትራ ሰራዊት ገብቷል ምናምን አለች። በምን እንትን መከላከያ ነው ስምረት ነች አሁን የትግራይ ፕሮክሲ ማለት ነው። እና ነው ግልጽ መሆን አለበት መሳይ። ጦርነትም ከሆነ ምን ከሆነ ፓርላማ ቀርቦ ውይይት ተካሂዶበት ፓርላማ ላይ ህዝቡ በደንብ አውቆት ህዝቡ ገብቶት ፍየልም ያዋጣ በግም ያዋጣ በደንብ ተረርቶት ተቀብሎት ተስማምቶት እንዲያውም እውነት እንደው ወረራም ተፈጽመው ከሆነ ምንም ተፈጽመው ከሆነ የጋራ ምን ይባሉ የጥምር መንግስት ተቋቁሞ ነው መሆን ያለበት። እንደዚህ በነገራችን ላይ አገሮች እንደዚህ አይነት አስቸጋሪ ሁኔታው ሲገቡ ከተቋሚም ከምንም መንግስት ተዋቅሮ ምክንያቱም አብይ አህመድ ምንም የመምራት አቅም የለውም፣ ችሎታ የለውም ከሆነ ነው ያልኩት ይሄን ነገር ግን አሁን ባለው ሁኔታ መመለስ ያለባቸው ጥያቄዎች አሉ። መመለስ ያለባቸው መብራራት መንግስት ግልጽ ላይ ያደርጋቸው የሚገቡ ጥያቄዎች አሉ። ምንድነው የሆነው? የት ነው የሆነው? መቼ ነው የሆነው? ለመሆኑ የኢትዮጵያ መንግስት ራሱ ድንበሬ ምናምን የሚለው እንግዲህ በኢትዮጵያና በኤርትራ መካከል ያለው ድንበር ከኦማሃጆር ሱዳን ቦርደር ሁመራ አሁን ከወልቃይት ጫፍ ጀምሮ
ትግራይ በትግራይ በኩል አርፎ እስከ አፋር ድረስ ራስ ካሳር ምናምን የሚባለው አካባቢ የሚደርስ እንትን ነው እና ከዛ ውስጥ 60 ነው 70% በትግራይ ክልል ውስጥ ነው ያለው። ለመሆኑ ትግራይ ክልል ውስጥ የኢትዮጵያ መንግስት ራሱ አለ የሚቆጣጠረው አካባቢ አለ? ይህን ጥያቄ መለስ መቻል አለባቸው። እውነቴን ነው የምልህ። እኔ የምልህ አሁን የት ነው ራሱ ጦርነቱ ሲካሄድ? አንዳንድ ጊዜ አየር ላይ ነው የሚካሄደው ጦርነቱ ወይስ በሚሳኤል ነው የሚካሄደው? ልክ አሁን ኢራንና እስራኤል ሲዋጉ ነበር ያለፈው ጊዜ አይደል ሲላል እና ኢራን በነ ጆርዳን በመናም በኩል ተሻግራ ነው የምትዋጋ የነበረውና በሚሳኤል ምናምን ነገር ምንድነው? በእውነት ነው የምልህ። እኔ ቀሌና አይደለም። በጣም ግልጽ መሆን ያለባቸው የኢትዮጵያ መንግስት ለህዝቡ ቢቻል ደግሞ ለዓለም አቀፍ ማህበረሰብ ግልጽ ማድረግ ያለበት ብዙ ጉዳዮች አሉ። እነዚህ ሳይብራሩ ኢትዮጵያ ተወራለች እና ኢትዮጵያ ወጣት ስንቴ ነው እንትን የሚለው? ኢትዮጵያ ተወራለች። መቼ ተወራለች? ማን የወረራት? የቱ ጋር? የትኛው ሉዓላዊነት ግዛታችን? መከላከያ ለመሆኑ ትግራይ ውስጥ አለ እንዴ? ለመሆኑ አፍተር ኦል ኢንታየር ትግራይ አለ እንዴ? የለም። ስለዚህ ያ ቦርደር ማን ይግባበት ማን ይውጣበት የሚያውቀው ነገር የለም። እውቀቱ የለውም። እውቀቱ በሌለው እንትን እዚህ ኤርትራ ወራኛለች ብሎ ምን ሊያደርግ ነው እንትን የሚለው? እና እነዚህን ጥያቄዎች መመለስ መቻል አለበት። ኢትዮጵያ የፖለቲካ ኃይሎችም ይሄን ነገር በደንብ መጠየቅ መቻል አለባቸው። እንደው ዝም ብለህ ሀገር ትወራለች እንዴ? ኦፍ ኮርስ ሀገሬ ነው። ሁላችንም ሀገራችንን እንወዳለን አይደል? ሁላችንም ለሀገራችን አርበኞች ነን። ግን መንግስቶቻችን የሚታመኑ ስላይደሉ የሚሉትን ነገር በሙሉ ላለማመን እንገደዳለን። ወያኔም የሰራንን ነገር እናውቃለን። አብይ ደግሞ የባሰ ነው። በቀላሉ የሶማሌላንድ እና የኢትዮጵያ የወደብ ስምምነት ሜሞራንደም ኦፍ አንደርስታንዲንግ ምናምን ነገር እሱ በቃ እሱ ብዙ ነገሮች ይነግረናል። ባይዘይ አብይ አህመድ ምን ያህል የማይታመን እንደሆነ ለመተንበይ አስቸጋሪ እንደሆነ ምን ያህል አቅመቢስ እንደሆነ በነገራችን ላይ በሶማሊያ እንኳን ዲፕሎማሲ የተሸነፈ ኃይል ነው። በጦርነት አይደለም በዲፕሎማሲ እንኳን የተሸነፈ ኃይል ነው። እና ይሄ ኃይል እንደገና አሁን ደግሞ ሌላ ኢንተርናሽናል ኮንፍሊክት ከጎረቤት ሀገር ኤርትራ ጋር ለመፍጠር እንዲህ ምናምን ሲነሳ መጠየቅ መቻል አለበት። ይሄ እውነት የኢትዮጵያ ብሔራዊ ጥቅም ነው ወይንስ የዩናይትድ አረብ ኤሚሬትስ ፍላጎት ነው? በግልጽ መቀመጥ አለበት። ለምንድን ነው ስንት የቤት ጣጣ የውስጥ ጣጣ ያለባት ሀገር ዲት በቃ እንትን ነው ወደብ በቦሌም ወደብ እናገኛለን። የፓርላማው ንግግር እኮ በነገራችን ላይ ታሪካዊ ነው። ለታሪክ የሚቀመጥ እኮ የሰውየው የእንትን የእብደት የውሸት የቅዠት ደረጃ የሆነ ሪከርድ የሰበረበት ደግሞ አያፍርም። ማህተብ ያለው ሰው ባለማተቡ አቶ ገዱ ይመስክር አለ። እንግዲህ ማህተብ ያለው ሰው የሚናገረውን ነገር ነው ገዱ የተናገረው። በቃ ትክክለኛ ለማተቡ ይሄን የተናገረው። ለምን ይሄን ተናገረው ደግሞ ብለው ይጮሃሉ። ደግሞ አውርቼው ነበርና በደንብ አድርጎ ነው ፍሬም ያደርገው። በደንብ አድርጎ በበቂ ሁኔታ በጣም እንዲያውም በቃል ከሚናገረው ይልቅ እንደዚህ ጽፎ እንትን ያደረገው ነገር በጣም ታሪካዊ እንትን ነው እና ይሄ የኢትዮጵያ ኤርትራ እንትን ጉዳይ ትላንትና የጌዲዮንን እንትን አንብቤው አይ ቲንክ አሳሳቢ ነው። እንዲያውም ብዙ አሁን ላይ እውቀት አለ የሚሉ ሰዎች አሁን ማን ነው አቶ አምባሳደር ኃይለ መንቆሬዎስ ሌሎችም የአፍሪካ ቀንድን ፖለቲካ የሚከታተሉ እንትኖች አይ ሁለቱም ኃይሎች ላይዋጉ ይችላሉ፣ በፕሮክሲ ሊጣሉ ይችላሉ እና የሚል እንትን ነበር የነበረው እኔም ጭምር ማለት ነው። አሁን ግን ሳየው የትላንትና የጌዲዮን ንግግር ሳየው ተወረናል ካለ አንድ ሀገር ያ ወረራ መቀልበስ አለበት ወይም ደግሞ በሆነ መንገድ መመለስ አለበት። ወደ ጦርነት ሊገባ የሚችልበትን ፕሮባቢሊቲ እኔ አሁን ከዚህ ቀደመኝን እንትን ግምትና አሁን ያለኝን ግምት እንዲቀየር አድርጎታልና አደገኛ ሁኔታ ውስጥ ነው ያለነው። መሳይ ከባድ ነው። ገባ ይሄንን አስበው። አሁን ሁለቱ ሀገሮች ብቻ ተጣልተው የሚቆም ነገር ግጭት አይደለም። መስፍን ወደዛ እንድትገባ ነበር የፈለኩት፣ ወደዛ አቅጣጫ። ምክንያቱም ቀደም ሲል መነሻ ላይ ያልከዋል ሁለቱ ሀገራት ወደ ጦርነት ሊያስገባ የሚችል ምንም ምክንያት የላቸውም የሌሎች አጀንዳ ካልሆነ በስተቀር። አሁን የሆኑ ኃይሎች ተፈጥሯል። አሰላለፉ ግልጽ እየሆነ መጥቷል።
ማን ከማን ጋር ነው የሚለው በተወሰነ ደረጃ ስሞችን እየጠራን መመደብ እንችላለን። ነገር ግን የና አሜሪካ አቋም ምን ሊሆን ይችላል? ያው እስራኤል የተወሰኑ ሀገራት በሶማሌላንድ ካለው ጋር ተያይዞ የተባበሩት አረብ ኤሚሬትስ በዛ ጎራ ልንመድባቸው እንችላለን። አሜሪካን እዛ ነው የምናገኛት ወይስ ግብጽ ካለችበት ከዚህኛው ወገን ነው? እሱ ብዙ ትንታኔ የሚፈልግ ነው። ዛሬ የሶማሊያው መሪና ሳውዲ አረቢያ አቻቸው ስምምነት ተፈራርመዋል። ስምምነቱ ዝም ብሎ የሚታይ ስምምነት አይደለም። ለኢትዮጵያ ትልቅ መልእክት አለው። ጌዲዮን ጢሞቴዎስ ትላንት ወደ ሳውዲ አረቢያ ሄዶ የሚያናግረው አጥቶ መመለሱንም ሰምተናል። ስለዚህ ሳውዲ አረቢያ ግልጽ የሆነ አቋም ይዛለች ማለት ነው። የተባበሩት አረብ ኤሚሬትስ ጋር የተለጠፈው አብይ አህመድ የተባበሩት አረብ ኤሚሬትስን ፍላጎት ለማስፈጸም በብዙ ቦታዎች እየተሳተፈ ነው። ሶማሌላንድም የገባው አሁን ሱዳን ውስጥ በሚካሄደው ጦርነትም እጁን ያስገባው ለኢትዮጵያ ብሔራዊ ጥቅም ብሎ እንዳልሆነ ግልጽ እየሆነ መጥቷል። ሎሌ ተብሏል። ሎሌ ሀገር ትላንት የተፈጠረች በ1960 ብዙዎች ሱቅ በደረት የሚሏት ሱቅ ነች። ሌላ ምንም ሀገር ታሪክ የላት ምን የላት። ግን ይሄ የምታወጣው በሆዷ ያዘችው ነዳጅ ሀብታም አደረጋት። በዛ የተነሳ ኢትዮጵያን የምታገር አገር ይኸው አብይ አህመድ ጓዳውን አስረክቧት በሩን በርግዶ ሰጥቷት እንደፈለገች እየሆነች ነው። ስለሷ ነው የምንዋጋው ማለት ነው። ከተዋጋንም ይሄ ነገር ግልጽ መሆን አለበት። ስለዚህ ኢትዮጵያ እንዴት ልትድን ትችላለች ከዚህ አይነት ወጀብ? አብይ አህመድ ይዞባት ከመጣው አደጋ ልናመልጥ የምንችልበት መንገድ አለ ወይ? በአንድም ይሁን በሌላ በኃይልም ይሁን በዲፕሎማሲ ምን እድል አለ? አብይ አህመድን ራሱ መቀየር ነው። ሌላ ምትናል ሌላ ኮሜንት የለውም። ስማ ፕሮብሌም በሁሉ ነገር እኮ ነው ኢትዮጵያ። በዚህ ብቻ ነገር አይደለም አደጋ ውስጥ ያለች እኮ በኢኮኖሚውም አደጋ ውስጥ ነች። በማህበራዊ መስኩም ሀገር እንደ ሀገርም የመቀጠል ሁኔታዋም አደጋ ውስጥ ነው ያለው። በጎረቤቱ ሀገሮቿ በሙሉ በዲፕሎማሲ በጎሪጥ እንድትታይ በጣም በፍራቻ በጥንቃቄ እንድትታይ የማይሆን አጣብቂኝ ውስጥ እየገባች እየከተታት ያለው ይሄ ስርዓት ነው፣ አገዛዙ ነው። ይሄ አገዛዝ ደግሞ በነገራችን ላይ ምንም ብደምረው ብቀንሰው ብታካፍለው ብታባዛው የምታገኘው አንድ ነገር ነው። የአብይ አህመድ እንትን ነው፣ አስተሳሰብ ነው፣ ቅዠት ነው። ይሄ አገዛዝ ነው የሚመራው። በቃ ዝም ብለህ ተመልከት። እንትኖቹ ሚኒስትሮቹ ባለስልጣኖቹ ምናምን እንዴት አድርገው በቃ ንግግር ባደረጉ ቁጥር እኮ ጠቅላይ ሚኒስትራችን አብይ አህመድ እንትን አድርገው ምናምን እንዴት በነገራችን ላይ በቅርብ አንድ ሰው አግኝቼ ነበርና ሲነግረኝ እንዴት እንደሚፈሩት እኮ አለ። ይሄም ሁሉም ሰው ሚኒስትር ከሆነ ምናምን ስራውን ነው የሚሰራው። ከዛ በኋላ በስራው ነው የሚገመገመው። ልክ የግል ሎሌ አድርገው ነው ራሳቸውን የሚቆጡት። እሱም እንደዛ አድርገው ነው የሚያያቸው። ባይዘው የግል ሎሌ ታውቃለህ አይደለ? የሀገር ሚኒስትር እኮ ክብር ያለው ነው፣ ባለሙያ ነው ምናምን እንትን ጥላ እና እሱ የሱ ሐሳብ የሱ እንትን ነው፣ የሱ ፍላጎት የሱ ቅዠት የሱ እንትን ነው። እኔ በጣም አንድ እንትን ያለ ዲፕ የሆነ ኢንፎርሜሽን ያለው ሰው ምንድን ያለኝ ኢቭን ውጭ ጉዳይ ሚኒስትር ውስጥ እንኳን ዩናይትድ አረብ ኤሚሬትን በተመለከተ በቂ ኢንፎርሜሽን የለም። የውጭ ጉዳይ ሚኒስትር ሰዎች የመካከለኛው ምስራቅ ዴስክ የሚባል ምናምን ነገር ምንም እንትን የሚሉት ነገር የለም። በቃ 4 ኪሎ የጠቅላይ ሚኒስትር ጽህፈት ቤት ነው የሚቦካው እንትን የሚባለው እነሱ ናቸው። አንዳንድ ነገሮች ለፕሮቶኮል ሲባል ብቻ ተጠርቶ ውጭ ጉዳይ እንዲገባበት ይደረጋል እንጂ ብዙ ነገሮች የሚባሉት እና እንዳልኩ ነው። ኢትዮጵያ ይሄን ነገር ማስተካከል የሚቻለው የችግሩ ሰንኮፍ ያለው የችግሩ እንትን ማዕከል ያለው አብይ አህመድ የሚባለው ግለሰብ ጋር አይ ቲንክ በዚህ መንገድ በዚህ ረገድ ሁሉም ሰው አሁን የኢትዮጵያ ሊቃሉ ምኑም ስምምነት ላይ ተደረሰ ይመስለኛል። አሁን አንዳንድ የኦሮሞ ሊቃልም ወደ ሴንሳቸው እየመጡ ነው ይሄ ሰውዬ ሊያስበላን ነው። እንግዲህ ከዛ በኋላ ያለው ለውጥ ላይ ነው ማንስማማው እነሱ የሚያስቡትና እኛ ማንስማማው እንጂ ሁሉም እየተስማማ የመጣበት ነገር ነው። አቅም የለው፣ በጣም አደገኛ ነው፣ ኢራቲክ ነው ማለት አንዳንዴ ቀጀብ ያደርገዋል። ለመተንበይ አስቸጋሪ ነው እና ብዙ ስህተቶች እየሰራ ነው። ስለዚህ ይሄ እሱም ብቻ ሳይሆን አገሩንም ይዞት ሊሄድ ይችላል የሚል እንትናል። ችግሩ ያለው እዛ ጋር እና የምታየው ነገር ነው። ብዙ ነገሮች በጥንቃቄ መያዝ ያለው አሁን የሱዳኑ ችግር ላይ ምንም እኮ መናገር አያስፈልግም። ኢትዮጵያ ኮንፍሊክት ፓርቲ ነች። የግጭቱ አንደኛው ተሳታፊ አካል ነች። አርኤስኤፍ ኢትዮጵያ ውስጥ ማሰልጠኛ ተቋም ተከፍቶለታል። ሎጂስቲክስ ከዩናይትድ አረብ ኤሚሬትስ በኢትዮጵያ በኩል የሚደርሰው ብዙ ነገሮች ምናምን አሉ።
ግብጽ በየጊዜው እንትን ያደረገች ያለው የራሷን ፍላጎት ለማሳካት በኢትዮጵያ ዙሪያ ከበባዋን እያጠበበች ነው ያለች እና በዚህ ላይ አስበው አሁን እንደገና ከሌላ ከጎረቤት ሀገር ጋር ሌላ ጦርነት ውስጥ መግባት እኔ የምለው እሱ ነው። የሃይማኖት አባቶችም ካሉ የማህበረሰብ ተጽዕኖ ፈጣሪዎችም ካሉ ፖለቲከኞችም ካሉ ምሁራንም ካሉ ሁሉም ሰው ከዚህ በዚህ አሁን ባለው ሁኔታ አንድም ኢትዮጵያዊ ወጣት ባልገባው ግልጽ ባልሆነ ጦርነት ዓላማው የመጨረሻ መዳረሻው ባልታወቀ ጦርነት ውስጥ ገብቶ እንዳይማገድ ግልጽ ጥሪ ማድረግ ያስፈልጋል። ይሄ ማለት የኢትዮጵያን ጥቅም አሳልፎ መስጠት ማለት አይደለም። ይሄ ማለት አርበኛ ለመሆን ማለት አይደለም። ከኛ የበለጠ አርበኛ የለም። ነገር ግን አብይ አህመድ የመሰለ መሪ ይዘህ አይደለም እንዲህ አይነት ፕሮጀክት እንዲህ አይነት ስራ መስራት ቀርቶ የሀገርን የውስጥ አንድነት የቤት ስራ ሀገርን አንድ አርጎ መምራት የሚቻልበት እንትን የለም። በዚህ ምንም አይነት ኢሉዥን ሊኖረን አይገባም። ምንም ሊኖረን አይገባም። ተመልከት፣ ስልጣን ከያዘ ጊዜ ጀምሮ ቃል የገባቸውን አንዳቸውን ነገር ፈጽሞ ያውቅ። ወያኔ እንደወደቀ ሽግግር ጊዜ ይኖራል ብሏል። ሽግግሩ ኮምፕሊትሊ ነው ፌል ያደረገው። ሰላማዊ ሽግግር ይኖራል አለ። ይኸው የምናየው ነው። የሰሜኑ ጦርነት ተብሎ የወደመው ውድመት እልቂትም እናውቀው ነው። ዲሞክራሲ የፕሬስ ነፃነት የሚባለው አለ ዜሮ። በነገራችን አሁን እኮ እኔ ምለ ኢትዮጵያ ውስጥ ረጅም ዓመት ተቋሚ ፓርቲ ውስጥ የኖርኩ ሰው ነኝና ጀስት እኮ የወያኔ እኮ እንትን በቃ የሆነ በቃ ያ ደጉ ጊዜ የሚባል ድሮ አንዳንድ የድሮ ሰዎች ስታወራቸው በድሮ ጊዜ በዛ በደጉ ጊዜ እንዲያርገን ነበር የሚባል ነገር አለ አይደል? አሁን እኮ ወያኔን ስታነጻጽረው ወያኔ ጥሩ ነው ማለት አይደለም፣ ግን አሁን የተፈጠረው ሁኔታ ስታየው ለኢትዮጵያ ፖለቲካል ላንድስኬፕ የፖለቲካ ምህዳሩ ፖለቲካ ስፔሱ ዜሮ እንድቃርጎ ነው እኮ የተዘጋው። ሰልፍ ማድረጋችን፣ ስብሰባ ማድረጋችን፣ ህዝብ ማግኘታችን በዚህ ሁኔታ ምርጫ ተሳተፋለህ ብለህ ጥሪ ስታደርግ እንትን ነው እና በዚህ ሁኔታ ውስጥ እንዴት ነው አንተ የሀገር ብሔራዊ ጥቅም ተነክቷል ብለህ ህዝቡን ሞቢላይዝ ህዝብ ልቡ አንድ መሆን አለበት መሆን አለበት። ዓላማውን በግልጽ መረዳት አለበት እና አይ ቲንክ ይሄ ነው ያለው መስፍን። እንግዲህ ወደ ሌላው አንድ ወሳኝ ርዕሰ ጉዳይ ላመራ ነው። ምክንያቱም በደንብ መፈተሽ ያለበት የኢኮኖሚው ጉዳይ አለ። ሰሞኑን ትናንት ዛሬ የዓለም አቀፉ የገንዘብ ድርጅት IMF ኢትዮጵያን በተመለከተ ቀጣዩን ብድር ለመስጠት የሚያስችል አንዳንድ መመሪያዎችንና ማስተካከያዎችን ይዞ መጥቷል። ከዛ ውስጥ አንዱ መንግስት ሌላ ታክስ ህዝቡ ላይ እንዲጭን ሐሳብ የቀረበበት ወይም ደግሞ ትዕዛዝ እንበለው። ምክንያቱም ባለፉት 2 ዓመታት የኢትዮጵያን ኢኮኖሚ በበላይነት የሚመራው የሚያዘው የሚፈልጠው የሚቆርጠው IMF ነው። ስለዚህ ትዕዛዝ ሰጥቷል። ከዚህ ወር ጀምሮ የካቲት የነዳጅ ድጎማ ሙሉ በሙሉ ይነሳል። ዳርዳር ሲሉ ነበር። አሁን የመጨረሻ ቀን ተቆርጦ እንዲያነሱ ድጎማውን አንስተው ታክስ እንዲጭኑ ትዕዛዝ ተሰጥቷቸዋል። ብዙ የታክስ አይነቶችን እንዲያመጣም መንግስት ጫና እየተደረገበት ነው። እንደሰማነው ከሆነ IMF በዚህ በሪፖርቱ አልተሳካም ነው ያለው። ያልተሳካበትም ምክንያትም አስቀምጦታል። ምናልባት ዝርዝሩን በደንብ በዜናም በተለያየ መልኩ በውይይትም ከኢኮኖሚ ባለሙያዎች ጋርም እንወያይበታለን። የታሰበው በእንትኑን ለማውረድ የበጀት ጉድለቱን ለማውረድ ወደ 0.6 ለማውረድ ነበር እቅዱ። ምክንያቱም በወቅቱ የነበረው 1.5% ነበር የበጀት ጉድለቱ። ወደ 0.6 ለማውረድ ታቅዶ አሁን ከ2 ዓመት በኋላ ሲፈተሽ እንደውም በእጥፍ አድጎ 3% ሆኗል የበጀት ጉድለቱ። ለዚህ ደግሞ በዋናነት ይህንን ኪሳራ ያመጡት ይህንን ጉድለት ያመጡት የኮሪደር ልማት፣ የሪዞርት ግንባታ እና አንዳንድ አስተዳደራዊ ወጪዎች ይላል። ስለዚህ እንደዚህ ነገሮች አብይ ተጠቅሞ የበለጠ የበጀት ጉድለቱን በእጥፍ እንዲጨምር ነው ያደረገው። ኢኮኖሚ በጣም አደገኛ ሆኗል። የኢትዮጵያ ሕዝብ ሌላ ማዕበል ሌላ ወጀብ እየመጣበት ነው። ከኑሮ ጋር በተያያዘ ነዳጅ ድጎማ ይነሳል፣ ሌሎች ነገሮች ታክስ ይደረግባቸዋል። ስለዚህ በእንቅርት ላይ ጆሮ ደግፍ የሆነ ከባድ ነገር እየመጣ ነው። የሚመጣው ዳመና ለአገዛዙ በጣም አደገኛ ቢሆንም ህዝብ ግን ይህንን አስተካክሎ ለለውጥ መጠቀም ይኖርበታልና የኢኮኖሚውን ጉዳይ እንዴት አየው? IMF አልተደሰተም፣ ኪሳራ ነው እያለ ነው። አልተደሰተም ሳይሆን አነበብኩት ሪፖርቱን።
እንትን ነው የሚመስለው ላይክ የሆነ ለምሳሌ የአንድ ካምፓኒ ባለቤት የሆነ ማናጀር ቀጥሮ ያሰራል አይደል እና ያ ማናጀር መጥቶ እንደ እንትን ያለው የአይኤምኤፍ እና ኢትዮጵያ እዛ ሪፖርት ላይ የምታየው እንደዛ ነው። ይሄን አርጉ ይሄን ሪፖርት አቅርቡ ይሄን ስሩ እንዲህ ብለናችሁ ነበር ይሄን አልሰማችሁንም እንዲህ ብለናችሁ ነበር ይሄን አልሰማችሁንም እና እዛ ላይ የሆነ እንትኑ ያለው የዚህ ግንኙነቱ ያለው ላይክ አይኤምኤፍ መመሪያ ሰጪ ነው የኢትዮጵያ መንግስት መመሪያ ተቀባይ ነው። በቃ በዛ ሁሉም ሪፖርቱ ላይ የምታየው ነገር እሱ ነው። ኢትዮጵያ ሉዓላዊ ሀገር አትመስልም። በቃ አይኤምኤፍ ይሄን አርጉ ይሄን ብለናችሁ ነበር በዚህ መንገድ አልሰራም ይሄን አልሰማችሁንም እንዲያስተካክሉት ብሎ ያስቀምጠዋል። ግን ምን መሰለህ ሁሌ ያለው ነገር ነው ያለ የዛሬ 1 አመት ከምናምን ነው 2 አመት አካባቢ በቃ የኢትዮጵያ ሉዓላዊነት ተጠቅሎ አይኤምኤፍ እጅ ገብቷል። ከዛ በኋላ መቻል ነው ቻለው ነው ያለው ብርሃኑ ጁላ መቻል ነው ገባ። አሁን በእንትኑ ደግሞ ምን መሰለህ እነሱ የራሳቸው የሆነ ነገሮችን የኢትዮጵያ ኢኮኖሚ ሜጀር የሚያደርጉበት መንገድ አለ። የኢትዮጵያ ኢኮኖሚ የራሳቸው ዳታ ኮሌክት የሚያደርጉበት መንገድ አለ። የራሳቸው አሰስ የሚያደርጉበት መንገድ አለ። በአጠቃላይ ኤክስፖርት የሚደረገውን ከዓለም አቀፍ የኤክስፖርት እንትን ሪፖርት ይሰበስባሉ። ኢምፖርት የሚደረገውንም እንደዚሁ ይሰበስባሉ። ፎረን ከረንሲ ፍሎውን ይሰበስባሉ። ያንን ነገር ደምረው እንትን ያደርጋሉ። ይሄ የኢትዮጵያ መንግስት በሽር ካሌ ነው በሸሻሌ የሚባል ስታቲስቲክስ እንትን ፒውርሊ ፖለቲካል እንትን አድርጎታል። በቃ ዝም ብሎ ቁጥር እየደመረ እየቀነሰ የብልጽግና ፕሮፓጋንዳ እንትን ፓርላማ ላይ የተናገሩን ሰምታል አብይ አህመድ። አይኤምኤፍ 7 ነጥብ ምናምን ያለው እኛ ነው 4 ነው ያለው እኛ 7% አድገናል ምናምን ነገር በምንም ነገር በሌላ ምንም ተጨባጭ ማስረጃ ሊደገፈው የማይችል ኢኮኖሚ እድገት ማለት ነው። በዚህ ሪፖርት ላይ ያለው ነገር ቅድም ያልኩ ነው። ከእንትኑ ከሪፖርቱ አጠቃላይ ቶን የተረዳሁት ነገር በቃ አይኤምኤፍ መመሪያ ሰጪ ነው የኢትዮጵያ መንግስት መመሪያ ተቀባይ ነው። እዛ ውስጥ የተነሱ ብዙ ነገሮች አሉ። የዚህ የውጭ ምንዛሪ ማስተካከያ እንትኑ ሙሉ ለሙሉ እንዳልተሳካ ነው። በሁሉም ደጋግሞ የሚያነሳው እንትን ነው። ሌሎች እንዲያውም ሌሎች የማስተካከያ እርምጃዎች ብሔራዊ ባንክ እንዲወስድ እንትን ያስገድዳል። እንዲያውም ከዛ አልፎ የሚገርመው የውጭ ምንዛሪ ማስተካከያው የኢትዮጵያ የዴፕት ቱ ጂዲፒ ሬሽዮ 35% የነበረው 50% አድርጎታል። ገባ ቀውስ ነው የፈጠረው። አይኤምኤፍ እንዲያውም የራሱ የአይኤምኤፍ ስራ ነው። ግን ይሄንን ቀውስ እንደውም በቃ ይሄ ቀውስ ተፈጥሯል ይሄ ነገር አልሰራም ይቆም እንደማለት እንዲያውም ጨምሩ ግፉበት ነው ቆም አይኤምኤፍ ሊበራላይዝ አድርጉት የበለጠ ሊበራላይዝ አድርጉት ነው የሚለው አንደኛው ሰው። ሁለተኛው በብሔራዊ ባንክን በተመለከተ በቃ ቦርድ ውስጥ ገሌ መግባት አለበት ብሎ አይኤምኤፍ ይወስናል። ገሌ 3 ባለሙያዎች መግባት አለባቸው። ኢትዮጵያ ብሔራዊ ባንክ አንደኛው የሉዓላዊነት መገለጫ ነው አይደለ? የኢትዮጵያ ፊስካል ፖሊሲ ገንዘብ እንትንን ፖሊሲን የምትወስነው በብሔራዊ ባንክ ነው። ግን አይኤምኤፍ ነው አሁን እየወሰነ ያለው የኢትዮጵያ ብሔራዊ ባንክ ቦርድ ምን መሆን እንዳለበት። የኢትዮጵያ ብሔራዊ ባንክ ባንኮችን አንድ የሆነ የጣለው ገደብ ነበረ የማበደር እንትን 14% ነው 10% አንሱ ብሏቸዋል። የኢትዮጵያ ብሔራዊ ባንክ ከወርቅ ንግድ ውስጥ እንዲወጣ በ2020 ምናምን ውጡ ብሏቸዋል። የኢትዮጵያ ብሔራዊ ባንክ በኢኮኖሚው ላይ ያለውን የገንዘብ ዝውውር ለመቆጣጠር የሚከተላቸው አንዳንድ በጣም ኮንሰርቫቲቭ የሆኑ እንትኖች እንዲያጠፋ እንዲያነሳ እንትን ብሎታል ማለት እና በቃ ይሄ ሉዓላዊነት አሁን የሚገርመኛል። አሁን ኤርትራ የኛ ሉዓላዊነት ደፈረች ይባላልና አብይ አህመድ እኮ ይሄኛው ሉዓላዊነት አይደለም ወይ? ሉዓላዊነት እኮ አንደኛው ግዛት ነው። ሌላው ደግሞ የሉዓላዊነት መገለጫ እንትኖች አሉ። አንድ ሀገር በራሱ ላይ በገዛ ኢኮኖሚው ላይ የወሰን ስልጣን ሉዓላዊነት እንደዛ ነው። ነፃነት እንደዛ ነው። ለምሳሌ ሀገሮች ከቀኝ ግዛት ነፃ ሆኑ ሲባል እኮ በፊት ለነዛ ሀገሮች ቀኝ ገዢዎች ነበር ይወስኑላቸው የነበረው። ነፃ ከሆኑ በኋላ ግን ሁሉ ነገራቸውን እነሱ ናቸው የሚወስኑት ማለት ነው። አሁን ግን እኛ አይደለንም የምንወስነው፣ አይኤምኤፍ ነው የሚወስነው። ብሔራዊ ባንካችን ምን መምሰል እንዳለበት፣ ወርቅ ንግድ ውስጥ መግባት እንደሌለበት የመሳሰሉ ነገሮች ነው። ሌላው ስትራክቸራል ሳፕ የሚባል እንትን ተነስቷል። እዛ ላይ ያየሁት ነገር በጣም
የገረመኝ እሱ ነው። አንደኛው ትችት ምንድነው ይሄ እነመለስ የተከተሉት ይሄ ፖሊሲ አለ የመንግስት ገቨርንመንት ሌድ ኢኮኖሚክ ግሮዝ የሚባል ነው እና መንግስት የሚመራው የኢኮኖሚ እድገት የማምጣት እንትን እሱ አልሰራም። የኢትዮጵያን ኢኮኖሚ ወደ ኋላ ጎትቶታል። እንዲያውም የኢህአዴግን የህወሓት የሚመራውን መንግስት የጣለው የዛ ፖሊሲ ውድቀት ነው። ስለዚህ ይሄ መስተካከል አለበት ተብሎ ስትራክቸራል አድጀስትመንት ፕሮግራም ካይንድ ኦፍ የዛሬ 20 ዓመት 25 ዓመት አይኤምኤፍ በብዙ ሀገሮች ላይ ሞክሮት ፌለር ዲዛስተር የሚባል ደረጃ ማለት የሚገርም አይነት ውድቀት ያስከተለ ፖሊሲ ተመልሶ መጥቷል። በሌላ ፓኬጅ ማለት በሌላ መሸፈኛ መጠቅለያ ተመልሶ መጥቷል እና ሪፖርቱ ላይ ብዙ የሚገርሙ እንትኖች ናቸው። ቴሌ ሊበራላይዝ አድርጉ ይላል። ንግድ ባንክን ይጨምራል፣ ሊበራላይዝ አድርጉ ይላል። የኢትዮጵያ ልማት ባንክ እሱንም እንደዚህ ኮምፕሊትሊ ኢትዮጵያ ልማት ባንክ መንግስታዊ ባንክ ነው። አላማው ይታወቃል። ከንጉሱ ጊዜ ጀምሮ የተቋቋመ እንትን ነው። ስቲሙሌት ኢትዮጵያ ውስጥ ኢኮኖሚውን ስቲሙሌት ለማድረግ የተቋቋመ እንትን ነው። እሱን ራሱ ሊበራላይዝ አድርጉ የሚል እንትን ነው እና ዞሮ ኦልሞስት አብይ አህመድ ራሱን ወስዶ ቅርቃር ውስጥ ከቷል። እንዳልኩ ነው ሉዓላዊነት ተደፈረ ብሎ ለኤርትራ ደብዳቤ ከመጻፍ አይኤምኤፍን ከዚህ በላይ ሉዓላዊነታችን አደፍሩም ብሎ ለአይኤምኤፍ መልስ ቢሰጥ ነው የሚሻለው። በጣም አደገኛ ነገር ነው። ሌላው ጣጣም መሰለ አይኤምኤፍ ማለት አሜሪካ ነች። አሁን በዚህ በአባይ ጉዳይ ላይ የገባንበት አደጋ ለ4.8 ሚሊዮን ዶላር ነው አይደል? አሁን ይሄ 4 ዓመት ፕሮግራሙ አይኤምኤፍ እና ኢትዮጵያ መንግስት አሁን የገቡበት እንትን ይሄ ያ ለዚህ ቢሊዮን ነው ቢሊዮን 4.ምናምን ቢሊዮን ይሄ ለዚህ ተብሎ አሁን ዶናልድ ትራምፕ the only leverage ያለው ኢትዮጵያ ላይ ጫና የማሳደሪያ አንደኛው ያለው ብቸኛ መንገድ አይኤምኤፍ ነው። በዚህ በግድቡ ጉዳይ ላይ የሚነሳ ነገር ካለ በቀጥታ ይሄንን ነው የሚያመጡት እንደ ፖለቲካ ጫና ማሳደሪያ ማለት እና በጣም አስቸጋሪ ነው። ሪፖርቱ መላማ ይቻላል አንብቤዋለሁ። በጣም ብዙዎቹ ፌለሮች እንትኖች ናቸው። ሌላው ሪኮመንድ የሚያደርጉት ጨምሩ የሚሉት ያው መብራት ይጨምራል ግራጁዋል ነው። የኢትዮጵያ ኤሌክትሪክ ዋጋ እንግዲህ አሁን ካለው ላይ ደረጃ በደረጃ እንዲጨምር ትዕዛዝ ይሰጣል። ነዳጅ ላይ የተጣለው ማዕቀብ አሁን ፌብሩዋሪ ላይ ሙሉ ለሙሉ ይነሳል። ሌሎች የቴሌኮሙኒኬሽን ሌሎች የሰርቪስ አገልግሎቶች ላይ እንደዛ የሚደረጉ ዋጋዎች እንዲጨምሩ ይደረጋል። ዋናው የመንግስት ገቢን ለመጨመር ማለት ነው። አሁን ካለው የመንግስት ገቢ ምጣኔ ከበጀቱ ላይ ካለው ምጣኔ በሆነ መንገድ ማደግ አለበት ብሎ ማለት ነው። አሁን ያንን ነገር የኢትዮጵያ ኢኮኖሚ ይችላል የኢትዮጵያ ህዝብ ይችላል የሚለው ነገር አይ ዶንት ኖ። የኢትዮጵያ ህዝብ ለነገሩ የማይችለው ነገር የለም፣ ግን የሚችልበት እንትን የለም። ብዙ በጣም ከባድ እና እኔ ምን መሰለ እኔ ቅድም ያለው ነገር ነው እኮ አብይ አህመድ የራሱ ጠላት ነው የምለው ለዚህ ነው። የሆነ ሰተት ብሎ ነገር ውስጥ ይገባል። ከዛ ያ ነገር ደግሞ ትልቅ ሜስ ትርምስ ፈጥሮ መውጫ አጥቶ እዛ ውስጥ ሲንደፋደፍ ምናምን ነገር ታገኘዋል። አሁን አይኤምኤፍ ኢትዮጵያን ቅርቃር ውስጥ አስገብቷል። በጣም በማንወጣው መልኩ ማለት ትዕዛዝ ነው የሚሰጡት እንትን ነው በቃ እና አህመድ ሺዴ እኮ ሄደው አይኤምኤፍን ሄደው በቃ መመሪያ ተቀብለው ነው የሚመጡት። በ3 ወር አንዴ ደግሞ የአይኤምኤፍ ኤክስፐርቶች ይመጣሉ መመሪያ ተቀብለው ነው የሚመጡት። ሪፖርት አቅርቡ። ለምሳሌ የኢትዮጵያ ኢንቨስትመንት ሆልዲንግ የሚባለው አለና እሱን የስካውኑን የፋይናንስ ሪፖርታችሁን በ3 ወር ውስጥ አቅርቡ የሚል መመሪያ አለው። እዛ ላይ በጣም ስቅ ያየሁት እሱን ነው። በቃ ማለት ምንም እኮ እንትን የለም ኢትዮጵያ ኢንቨስትመንት ሆልዲንግ እና የኢትዮጵያ ኢንቨስትመንት ሆልዲንግ የስኳር ፋብሪካዎቹን አሁን ሸጦ እንዲያጠናቅቅ ምናምን ነው። እዛ ላይ በጣም የተነሳው ምንድነው ኢትዮጵያ ውስጥ ያሉ ግጭቶች የኦሮሚያ ክልል ውስጥም አማራ ክልል ውስጥም ትግራይ ክልል ውስጥም ያሉ ግጭቶች እና ደግሞ ከኤርትራ ጋር ሊነሳ የሚችለው ግጭት አሁን ያሉትን የኢኮኖሚ እድገት ተስፋዎች በከፍተኛ ሁኔታ ሊጎዳ ይችላል የሚል እንትን አለ። በቃ አሁን ያሉትን የተደረጉት የለውጥ ሙከራዎች ማለት ነው። ይሄ መንግስት ሀገራዊ ለውጥ ምንድነው ሀገራዊ ኢኮኖሚ ለውጥና የሚባለው ነገር ዝም ብሎ ትራሽ እንደሆነ የአይኤምኤፍ ስትራክቸራል ሪፎርም
ሳፕ የሚባለው ማለት ነው ወይም ደግሞ ይሄ መዋቅራዊ ማሻሻያ ፕሮግራም አስታውሳለሁ በ1990ዎቹ ነው በ2000ዎቹ አይኤምኤፍ በቃ በጣም ትልቅ ነገር ሲባለት የነበረው ማለት እንትን ነው በማዳበሪያ ሰብሲዲ እንዲነሳ የመብራት ላይ የሚደረገው ድጎማ እንዲቀር ነዳጅ ላይ እንዲቆር በአለም ላይ ነዳጅን የማይደጉም ሀገር አለ ከተባለን ያላቅም ይኖራል እንዳለ አለ እና በጣም አስቸጋሪ ነገር ነው መስፍን እንግዲህ አብይ አህመድ ኢትዮጵያ ላይ ጣጣ ያመጣል ኢትዮጵያ ላይ ችግር ያመጣል መጨረሻ ላይ የኢትዮጵያ ህዝብ ነው ዋጋውን የሚከፍለው ሀገር ነው ዋጋው የሚከፍለው እሱ ግን ልክ ስኬት እንዳመጣ እየተኩራራ እየተዝናና ፓርላማ ይመጣና የበለጠ ሰውን የሚያሳምም ነገር እየተናገረ ነው የሚሄደው ለሱ ምንም ችግር የለበትም ሁሉ ጊዜ የምንለው ነገር አለ አብይ አህመድ የበሰበሰ ዝናብ አይፈራምን መርኖ እየተከተለ ያለው በቃ እንዴ ተጨመላልቀናል በዛው መቀጠል ያለብን ብሎ ወስኖ የገባበት ነው ይሄንን የኢትዮጵያ ህዝብ እንዴት ነው የሚመለከተው የሚለው ነው ምናልባት ቀደም ሲል ያነሳ ነው እንደ ሐሳብ ሰሞኑንም እንዲሁ ከአንድ ምንድነው በማህበራዊ ሚዲያ ላይ ከተሰራጨ ክሊፕ ጋር አያይዘን ያወራነው ነገር ነበረ ከገለታውም ጋር የኢትዮጵያ ህዝብ ፖለቲካን እንዴት ነው የሚረዳው ምናልባት ያንን ተከትሎ የመጣው ጫጫታ አለ አገዛዙ በሁኔታው ነገሮች እንዳይበላሹበት ብዙ የሆኑ ጥረቶችን አድርጎ በመጨረሻም ይሄ የተባለው ነገር ለበጎ ነው በሚል ሌላ ተጨማሪ ማወናበጃ ክሊፖች ልጁም ጨምሮ ያሲኖ የሚባለውም ጨምሮ ሌሎችም እንዲሰሩ ነው ያደረገው ኢዜማም ገባበትና ለመንግስት ለመሆን በምርጫ ለማሸነፍ እየሞከርኩ ነው የሚል ነገር ነው ያመጣውና ፖለቲካ ነገር ምንድነው የኢትዮጵያ ህዝብ ፖለቲካን እንዴት ነው እየተረዳለው ይሄን ስለ ፖለቲካ ልናስተምር አልመጣንም እኔም አንተም አክቲቪስት ነን እንጂ በፖለቲካው ያለን ምናልባት ግንዛቤ እንደየመረዳታችን እንደ ንባባችን ሊሆን ይችላል ግን ደግሞ መሰረታዊ የሆነ ለማንም ግልጽ ሆነ የፖለቲካ ፍልስፍና አለ ፖለቲካ ምንድነው የሚለው ይሄ ልጅ ብዙ በፖለቲካው ዕውቀት ላይ ኖረው ይችላል ስሜቱን ነው የገለጸው ጥበብን ያሳየው ዓላማው ፖለቲካ ነው ብሎ ሊገልጽልንም አይጠበቅበትም ነገር ግን የመጣበት ግፊትና ጫና ወጥቶ እንዲያስተባብል አድርጎታል የምንም ጥርጥር የለውም ያንን ተከትሎ አንዳንድ እጃቸው የደሎዶመ እጃቸው ማህይም የሆነ ጭንቅላታቸው የቀነጨረ በዚህ በሰለጠነውና በአርቲፊሻል ኢንተለጀንስ ዘመን ቁርጥራጭ ቪዲዮዎችንና ቁርጥራጭ የሆኑ ነገሮችን ፎቶሾፕ እየሰሩ ራሳቸውን የሚያታልሉ የብልጽግና ደሴት ነዋሪዎች እንዲሁ እዚህ መዛም ሲፈራገጡ ያየን ነው ምን ያህል ፊውዛቸው እንደተቃጠለ ምን ያህል እኛ በመንሰራው ስራ ይሄ ቆሽት የሚባለው የሰውነት አካላቸው ውስጥ ያሉ ብዙ ነገሮቻቸው እንደተናጋ ያየን ያለ ነው ለማንኛውም መስፍን ፖለቲካ ምንድነው የኢትዮጵያ ህዝብ ምንድነው መረዳት ያለበት ለለውጥም አንዱ ይሄ መረዳት መስተካከል አለበት መስመር ይዞ ሜር ካልቻለ ሰው ፖለቲካ ሲባል የሆኑ ሰዎች ጣጣ የሆኑ ሰዎች እዳ የሆኑ ሰዎች ብቻ የሚሳተፉበትና ለውጥ የሚያመጡበት አድርገው አንቀላፍተው ተዘናግተው የተኛሉና ከዚህ አንፃር መስመር የሚያስይዝ አንድ የሆነ መድረክ የሚያስፈልግ ይመስለኛል በጣም መሰረታዊ ጥያቄ ነው በነገራችን ላይ እኛ ሀገር ለፖለቲካ ያለው ግንዛቤና ፖለቲካ ሲባል በተለይ በሃይማኖት ቤትም በብዙ ነገር በነገራችን በቃ በብዙ ነገር ላይ ተራው ሰው ፖለቲካ ይሄ ፖለቲካ ነው ምናምን ነገር ሲባል ራሱ እኮ ፖለቲካ ነው ባይዞ ይሄ ፖለቲካ ነው ይሄ ኧረ ተው አይገባኝ ማለት ራሱ ፖለቲካ ነው በነገራችን እኔ ፖለቲካ ተማሪ ፖለቲካ ሳይንስ ተማሪ ነኝ ፖለቲካ ቲዮሪም አሁን በፓርት ታይም እያጠናው ነው ሶስት ሰዎች ካሉ ፖለቲካ አለ ባይዞ ሶስት ሰዎች ካሉ ማለት በሶስት ሰዎች መካከል የሚኖረው ግንኙነት የሪሌሽንሺፕ በመሐከላቸው ያለው አንዱን በልጦ ለመውጣት የፓወር ሪሌሽንሺፕ አንዱን ዶሚኔት ለማድረግ አንዱ ከአንዱ የተሻለ ሆኖ ለመገኘት የሚያደርገው ጥረት ራሱ ፖለቲካ ነው ፖለቲካ የትም ቦታ አለ ባይዘ ቢሮ ውስጥ አለ ቢሮ ውስጥ ያለው ባለቃና በመንዝሩ መካከል በሰራተኞችና ባለቃው መካከል ያለው ግንኙነት ራሱ ኦፊስ ፖለቲክስ ይባላል አይደለም በአገር ደረጃ ቀርቶ ማለት አይደለም በትልቅ ሀገር 120 ሚሊዮን በሚኖሩበት ሀገር ደረጃ ቀርቶ በሶስት ሰዎች መካከል አንድ ቦታ ላይ ሶስት ሰዎች ተቀምጠው የሚያደርጉት ግንኙነት ፖለቲካ ነው ማህበራዊ በቃ ምክንያቱም አሪስቶትል ማን ኢዝ ሶሻል ፖለቲካል አኒማል ብለዋል የሰው ልጅ የፖለቲካ እንስሳ ነው
ምክንያቱም የሰው ልጅ በጋርዮሽ በጋራ መኖር ነው የለመደ እንስሳ ነው። ከሌሎቹ በጣም የተለየ የሚያደርገው እሱ ነው። ይሄ የምናየው በሙሉ እድገት የምናየው ስልጣኔ የምናየው ነገር በሙሉ የመጣው በጋራ አብሮ ከመኖር በጋራ አብሮ ከመስራት በጋራ አብሮ ተቀናጅቶ እንትን ከማድረግ የመጣ ነገር ነው። ይሄን ሁላ ነገር ደግሞ ያስተሳሰረው ማጣበቂያው ሙጫው ፖለቲካ ነው። የተሳካላቸው የበለጸጉ ተሻሻሉ ትልቅ ደረጃ ላይ ደረሱ የምንላቸው ሀገሮች ሚስጥሩ ሌላ ነገር አይደለም። ፖለቲካቸው ጥሩ ስለሆነ ነው። በነገራችን ላይ እድገት ምናምን የበለጸጉ ያደጉ አንደኛ ደረጃ ዓለም ምናምን የሚባሉት የወደቁት የተበላሹት እንደኛ ያሉ እና አብይ አህመድ አይነት እንትን የሚያጨማልቋቸው ደግሞ ሀገሮች ፖለቲካችን ስለተበላሸ ነው። እድሜ ልካችን ከጦርነት አንወጣም፣ ከረሃብ አንወጣም፣ ስራ አጥነት ከስደት የማንወጣው ነው። ፖለቲካ በጣም የሁሉንም ሰው ህይወት አፌክት የሚያደርግ ነገር ፖለቲካ ነው። ባይዞ በንም በአንድ ሀገር ውስጥ ስትኖር እዛ ሀገር ውስጥ ያለው አስተዳደር የሚወስነው ውሳኔ የእያንዳንዱን ሰው ህይወት ወይ ከፍ ያደርጋል ወይ ዝቅ ያደርጋል። እና ያ ነገር አይመለከተኝም እኔ ከፖለቲካ ነፃ ነኝ ካልክ አርስቶትል ምንድነው እንደዛ የሚል ሰው ወይም የሆነ ቢስት ነው ምንድነው ሰይጣን ነው ምናምን ነው ወይም ሌላ የሆነ ለብቻው የሚኖር ብቻውን የሚኖር ፍጥረት ነው ብሎ ነው የገለጸው። ሰው በተፈጥሮ ፖለቲካ ነው። በተለይ ደግሞ በግሩፕ በስብስብ በጅምላ ሲኖር ያለው ግንኙነት የሚበየነው በፖለቲካ ነው። ገባ? እኛ ሀገር ፖለቲካ የሚባለው ነገር ጥላሸት ተቀብቷል። እኔ ልነግር አልችልም። ለመጀመሪያ ጊዜ ከዩኒቨርሲቲ ትምህርት ምርጫ አድርጌ ቤት ስገባ ማዘር ምን ትምህርት መረጥ ካለችኝ ፖለቲካል ሳይንስ በስማ ማለት ሰው ትምህርት ጠፍቶ ፖለቲካ ይመርጣል። ለምን ስላት እንዴ ፖለቲካ ያው እዚህ ሲገዳደሉ ለኢትዮጵያ ውስጥ ያለው እንትን እልቂት ማአት እገሌ ፖለቲከኛ ነው ሲባል እኮ ነገረኛ ነው፣ ክፉ ነው፣ ሴረኛ ነው ምናምን ነገር ነው አይደለም። ፖለቲካ ጥበብ ነው። አገር የመምራት አገር የማስተዳደር ሰውን የመምራት ለሀገር ጥሩ ነገር የማድረግ ጥበብ ነው። በነገራችን ላይ ሙሴ ፖለቲከኛ እኮ ነው። መጽሐፍ ቅዱስ የሚያነቡ ሰዎች አንዳንድ ሰዎች ፖለቲካ አይመለከተንም የሚሉ ሰዎች ምናምን እነ ኢያሱ እነ ዳዊት እነ ምናምን ምንድነው የሰሩት? ፖለቲካ እኮ ነው። እና የኛ ሀገር ለፖለቲካ ያለው ግንዛቤ በጣም ይገርመኛል። እንዳልከው በጣም ሰፊ የሆነ ውይይት ሊካሄድበት የሚገባ ነገር ነው። ምንድነው ፖለቲካ የሆነው ነገር? ምንድነው ፖለቲካ ያልሆነው ነገር ሲባል ምንም ፖለቲካ ያልሆነ ነገር የለም። ትዳር ራሱ ፖለቲካ ነው። እውነቴን ነው። በባልና በሚስት መካከል ያለው ሪሌሽንሺፕ ኢዝ አ ፓወር ሪሌሽንሺፕ እንደዛ ተብለን የተማርነው እኛ። የወንድና የሴት ግንኙነት እኮ የሆነ የፓወር ሪሌሽንሺፕ አለው። አንድ ሰው አንደኛው ስራ ይኖረዋል፣ አንደኛው ገቢ የሚያገኘው እሱ ነው፣ አንደኛው ቤት ነች ምናምን። ስለዚህ there is a power relationship። አንደኛው ላይ ተጽዕኖ ያሳድራል። አንደኛውን በዚህ ግቢ በዚህ ውጪ ይላል። ፖለቲክስ ያ ነው እኮ። እንደ ህዝብ እንደ ሀገር ኢትዮጵያ ለምንድነው የወደቅነው ሲባል እኮ ዝም ብለን የሆነ ነገር እኮ ውድቅ አላልንም እኮ። ፖለቲካችን የወደቀው ፖለቲካችን ስለወደቀ ነው ኢኮኖሚያችን የሚወድቀው፣ ስነ ምግባራችን፣ በአጠቃላይ ትምህርት ፖሊሲያችን፣ የኢንዱስትሪያችን ምናምን በሀገራችን ተስፋ ቆርጠን የምንሰደደው። በአንጻራዊነት ኢትዮጵያ ፖለቲካዋ ደህና ነበር በሚባልበት ጊዜ እኮ ስደት የሚባል ነውር የነበረበት ጊዜ ነበር አይደል? በንጉሱ ጊዜ እንሰማለን። ዛሬ አሁን አርጅተዋል ብዙዎቹና አሜሪካን ሀገር አውሮፓ ለትምህርት ሄደው ኢትዮጵያ የምመለስበትን ጊዜ በናፍቆት ነበር የምጠብቀው ይለዋል። ለምን? በቃ ኢትዮጵያ ተመልሼ አገሬን አገልግዬ እንትን ብዬ ምናምን ነገር። ከዛ የደርግ 66 ለውጥ መጣ ከተባለ በኋላ ፖለቲካው ተበላሸ፣ ግድያ ሆነ። በቃ ያነሳ ግንባሩን ቀይ ሽብር ነጭ ሽብር ተብሎ ከዛ በኋላ አይደለም ውጪ ሄደ ወደ ኢትዮጵያ ለመመለስ መናፈቅ ቀርቶ ውስጥ ሆኖ ወደ ውጪ ለመውጣት ያለው ግፊትና ያለው እንትን ሩጫ ነው፣ ይቀላል አልነበረም። አሁን እኮ ምን በየሃይማኖት ቤት ስንሄድ በየምናም ቤት ስንሄድ እኮ
እንትን ቪዛ እንዲመታልሽ ጸልይ ምናምን ስለታስገቢ ኢየሱስ በዚህ አርጎሻ እንደዛ አይደለም የሚባለው። ምንም እኮ ትልቅ ነገር የለም። ዲግሪ ያዘች ወይም ኢትዮጵያ እንደዚህ ቢዝነስ ሰርታ ከፈተ እንትን አሜሪካ ልትሄድ እንትን አሜሪካ ዲቪ ደርሳት ነው ነገር ፖለቲካችን ስለወደቀ ነው። እኔና አንተ ሁላችንም እኮ ነው ፖለቲካችን ባይወድቅ ኖሮ እኔና አንተ በነፃነት ሀገራችን መስራት እንችል ነበር። ሁላችንም አፌክት የሚያደርግ ነገር ነው። እና የዚህ የልጁን ቪዲዮ አየሁት እንዴ ከዚህ በላይ ምን ፖለቲካ አለ? በነገራችን ላይ ልጁ እኮ በጣም ህብረተሰብ ውስጥ ያለውን ሞክራለሁ ነው ያለው። ይሄ እኮ ፖለቲካ ነው። የቤት ክራይ መክፈል አቅቶት ልጆቹ መመገብ አቅቶት አከራዩ 2 ወር ሞላ ክፈል እንጂ ሲለው ችግሩን ዘረዘረ። የሱ ብቻ እኮ አይደለም የዛ አሁን ይሄ ገጸ ባህሪ ነው። የሚሊየን ምናምን ነገር የ20 30 40 ሚሊዮን እኮ በአጠቃላይ እኮ የሚኖረው መከራ እኮ ነው ያሳይ። ለዛ ነው እኮ ሶሻል ሚዲያ ላይ ቫይራል የሆነው እንትኑ በነገራችን አይደለ እንዴ? ለዛ ነው ሁላችንም ያየነው። እኔም አይቼዋለሁ። ለዛ ነው ሁላችንም እንዴ ይሄ በቃ ነው የኢትዮጵያ እውነታ ከአብይ አህመድ የቁጥር ድርደራ የዚህ ልጅ እንትን አስደነቀን። አይ ፖለቲካ አይደለም ልትነው አይችልም እንዴ? እንዴት ነው ፖለቲካ አይደለም? ከዚህ በላይ ፖለቲካ አለ እንዴ? ፖለቲካ እኮ ማለት እኮ በብዙ ነገር ይገለጻል። የህዝብን ችግር ፖለቲከኞች በንግግር በዲስኩር በግጥም በጽሁፍ ምናምን ይገልጻሉ። አርቲስቶች ደግሞ እንዲህ ባለ ውብ በሆነ መንገድ የህዝብን ችግር የህዝብን መከራ ሪፍሌክት ያደርጋሉ በስዕል በግጥም። ያ ነው አይደለ? የኢትዮጵያ ህዝብ ደግሞ አንድ የለመደው ነገር እሱ ነው። ችግር ሲመጣ እኔ ይገርመኛል። እኛ ሀገር ውስጥ እኔ ይገርመኛል። አሁን በተለይ አሁን ይሄ ሶሻል ሚዲያው ቲክቶኩ ምናምን ማያመጣው ነገር የለም አይደለም። መከራው ብቻ ሳይሆን ይገርመኛል። ያ መከራውን እንዴት አድርጎ ወደ ስላቅነት ወደ ቀልድነት ቀይሮ እንዴት ነገሮች እንትን እንደሚያደርግ ሳይ ይገርመኛል። this is politics። ከዚህ ውጭ ሌላ ምን ፖለቲካ አለ? ችግር የለም። ፈራው በል አንዳንድ ሰዎች የሆነ ነገር ይናገሩና ቅልጥ ያለ እኔ ይሄ ነገር በፖለቲካ እንዳይተረጎምብኝ ይላሉ። የተናገረው ቅልጥ ያለ ፖለቲካ እኮ ነው። እውነቴን ነው የምልህ። እኔ የተናገርኩት ስለ እንትን ነው፣ ስለ እግዚአብሔር ነው፣ ስለ ሰፈራችን ችግር ነው እንጂ ስለ ፖለቲካ እንደ ሰፈር ችግር እኮ ፖለቲካ ነው ማይ ፍሬንድ። ሎካል ፖለቲክስ የሚባል ነገር አለ። ፖለቲክስ እኮ በቃ ላይክ ቅድም እንዳልኩ ነው የግለሰብ ከአንድ ብቻውን የሆነ አይሶሌትድ የሆነ አማዞን ጫካ ውስጥ ከምንም ሰው ጋር ሳይገናኝ ከሚኖር ሰው በስተቀር ሁለት ሰዎች ካሉ ፖለቲካ አለ። ባልና ሚስት ካሉ ፖለቲካ አለ። መንደር ካለ ፖለቲካ አለ። ቀበሌ ካለ አውራጃ አገር ምናምን እንደዛ ያለ ግሎባል ፖለቲክስ አለ። እና ፖለቲካ አይመለከተኝም ይሄ ፖለቲካ አይደለም ፖለቲካ እንዳይነካው ምናምን የሚባል ነገር የለም። እዚህ ላይ በጣም ግልጽ መሆን ያስፈልጋል። ምክንያቱም አፌክት ያደርጋል እንትን ያደርጋል እንትን የለም ምንም ጀስት እንትን በለው የፖለቲካ መሪዎች ናቸው አይደለ የመጨረሻውን እኮ ውሳኔ የሚወስኑት። ይተኮስ የኒውክሌር አሁን 5 ሀገሮች አሉ አይደለ የኒውክሌር ባለቤት የሚባሉ ሀገሮች አሉ እና ቁልፉ ያለው የፖለቲካ መሪዎቹ ጋር ነው ይባላል። እነሱ ከተጫኑት ይተኮሳል ማለት የፖለቲካ መሪዎች ብዙ ነገር ይባርገታል። እና የእንትኑን አየሁትና መሳደብ ፈልጌ ነበር ተውኩት። ደደብል ነበር ተውኩት ይቻላል። ግን ከዚህ የበለጠ እንትን አለ ኢትዮጵያ ውስጥ። ግን የልጁንም ግንዛቤ አትፈርድበትም። የማህበረሰቡ አሁን ቀደም ሲል በደንብ የገለጽከው አለ ማህበረሰቡ እንዴት እንደሚረዳው እሱም የዛ አካል ነው። በፖለቲካ ወይም ደግሞ በእንደዚህ ጠንከር ባሉ ሀሳቦች ላይ ልምድ ላይኖረው ይችላል። ፖለቲካ የሚባለውን ነገር ቀደም ሲል በተረዳ ነው በመናቀው ልክ ኢትዮጵያ ውስጥ ስር እንደሰደደው አይነት ግንዛቤ ሊኖረው ይችላል። ቀደም ብለን እንዳልነው ግብር ተቆለለብኝ፣ ጤፍ ተወደደብኝ፣ ትምህርቱ እንደዚህ ሆነብኝ፣ የትምህርት ቤት ክፍያ ጨመረብኝ እንደዚህ ይሉና መጨረሻ ላይ ይሄንን በፖለቲካ እንዳትወስዱት ብለው የሚገልጹ ወገኖች አሉና ይሄንን ነው በደንብ ህብረተሰቡ ማወቅ ያለበት። ፖለቲካ አሁንማ የምንተነፍሰው አየር ሁሉ ምን መምሰል እንዳለበት ሊወስኑ ከጫፍ ደርሰዋል። አየር እየመተሩ ሊሰጡን እየፈለጉ ነው። ፖለቲካ ሁሉ ህይወታችን ውስጥ እንዳለ ህዝቡ ማወቅ አለበት። አለዚያ ለውጥ ሊመጣ አይችልም። ነገ ከነገ ወዲያ ሀገር ሊገነባ የሚችለውም እንዲህ አይነቱ አስተሳሰብ ጥርት ብሎ
ህብረተሰብ ውስጥ ሲሰርጽ ነው። ምናልባት መስፍን እንደማጠቃለያ በዚህ ጉዳይ ላይ የሆነ ነገር በለው። ኢትዮጵያ የምትስተካከለው ፖለቲካዋ ሲስተካከል ነው እኮ። በነገራችን ላይ ይሄን ነው ምንጮው። ይሄ የምናየው የጤና ስርዓቱ ላይ ያለው ችግር፣ የትምህርት ስርዓቱ ላይ ያለው ችግር፣ የግብር ስርዓቱ ላይ ያለው ችግር፣ የሞራል ውድቀት ራሱ የሁሉ ነገር ችግሩ ማዕከሉ መፍቻው ያለው ፖለቲካ ጋር። ፖለቲካው ካልተስተካከለ ሌላ ብትንፈራገጥ ብትገራበጥ ምናምን ነገር ምንም አይስተካከልም እኮ ነው ማለት መሳይ። ኢትዮጵያ ውስጥ እኮ በነገራችን ላይ ለምሳሌ ጥላሁን ገሰሰ ከ1953ቱ መፈንቅለ መንግስት በኋላ አንድ ዘፈን ዘፈነ። አውቆት ይሁን አይሁን አይታወቅ። አልማዝና ምናምን የሚል እንትን በቃ ሰው በቃ ስለነ መንግስቱ ነው አይነው ምናምን ብሎ ኢንተርፕሬት ያደርጋል። ሰው ኢንተርፕሬት ያደርጋል። የአርቲስቱ ሚና ያንን ኮንቴንት ክሬት ማድረግ ነው። በስዕል መንገድ ሊሆን ይችላል፣ በዘፈን ሊሆን ይችላል፣ በግጥም ሊሆን ይችላል፣ ወይም በቲያትር ሊሆን ይችላል። የመተርጎሙን ከነገሮች ጋር የማዋዛቱን ግን ነገር ለህዝቡ ለብዙሃኑ መተው ነው። ብዙ ነገር ኢትዮጵያ ውስጥ እኔ ገርመኝ። አሁን ዘፈኖች ምናምኖች ልክ ሲወጡ ይሄ እኮ ማለት እንዲህ ማለት ፈልጎ ነው፣ መንጌን እኮ እንዲህ ሊናገሩ ፈልጎ ነው ትዝ ይለኛል እንደዚህ ሲባል ነው ነገር እና አይ ይሄ ፖለቲካ ነው አታገናኙብን ሲባል ድድብና ነው። ኢትዮጵያ ውስጥ ፖለቲካ ያለው ኢትዮጵያ ውስጥ ብቻ አይደለም በዓለም ላይ ማለት ፖለቲካ ያልሆነ ነገር የለም። የሆነ ቅዠት ዓለም ውስጥ አትኑሩ። መጋፈጥ ያስፈልጋል። ይሄ ፖለቲካ አይደለም አረ ነው የሚሉ ሰዎች አሉ። እንዴ እየኖርከው እንዴ በኑሮ ውድነት እያጠናገረ የቤትህን በኮሪደር ልማት ምናምን ነው ጥርግ አድርጎ እያፈረሰ ፖለቲካ እኮ ነው ባይዞ። ሌላ ነገር እኮ አይደለም እኮ ፖለቲካ። ትልቁ የመጨረሻውን ዲሲሽን የሚወስነው ፖለቲካ አፍራሹ ነው። መጨረሻ ላይ ይሄ መንገዱን ኮሪደር ልማት ምናምን አፈርሳለሁ ብሎ የሚመጣው እኮ ተላላኪ ነው፣ ፈጻሚ ነው። ይሄን መረዳት ያስፈልጋል። እና ይሄን ከፖለቲካ ጋር ተገናኙ ምናምን ነገር የሚባል ነገር ፕሊስ እንትን በሉ። ፖለቲካው ነው ኢትዮጵያ የተበላሸው። እኔና መሳይ ዛሬ ከሀገር ውጭ ሆነ እንደዚህ እንትን የምንለው እነዚህ የተስተካከለ ደና የሆነ ፖለቲካ ስላላቸው ነው ዛሬ እንደፈለገ የምንናገረው ምናምን። አገራችን ይሄንን ብዙዎች አገራቸው ውስጥ ይሄን ነገር ማድረግ ስለማይችሉ ነው ዛሬ እንትን የሚባለው። እዛ ሆናችሁ የተመቸ ወንበር ላይ ተቀምጣችሁ የደሃ ልጅ ልታስጨርሱ ኖ። ሁላችንም እኮ ለሀገራችን ኮንሰርን እኛ እኮ እዚህ ፊዚካሊ በአካል እዚህ ብንሆንም ልባችን መንፈሳችን እዛ ነው ያለው። ምን አስጨርሰው እንትን የለም። ለራሱ ሲል ነው የሚታገለው። ለኔ ለመሳይ ለከበደ ለምናምን አይደል። እኛ ግን ቢያንስ ተገደን ጥለን የወጣ ነው ሀገር ወደ ትክክለኛው መንገድ እስኪመጣ ድረስ ማድረግ የሚገባን ነገር እናደርጋለን። እና ይሄን ነው የምለው። መስፍን ጊዜ ኖሮና አንዳንድ ሀሳቦችን ብናነሳ ጥሩ ነው። ቀደም ሲል ያልከው ይሄ ውጪ ሆነው ኢትዮጵያን ሕዝብ ሊያስጨርሱ ነው። አንዳንድ የኢትዮጵያን ሕዝብ መናቅም ተገቢ አይደለም። በዚህ ደረጃ ግንዛቤውን ማሳነስ የኢትዮጵያ ሕዝብ አስቦ በራሱ ጊዜ ሊያደርገው የሚችለው እንዳለ ብዙ ክፍተቶች፣ ጉድለቶች ቢኖርበትም ደደብ ግን አይደለም። ደሃ ሊሆን ይችላል። እኛ ከዚህ ጃስ ያልነው ወደ ጦርነት የሚገባ አድርጎ ማሰብ የኢትዮጵያን ሕዝብ አቅልሎ ማየት ነው። ያገዛዙ ሰዎች እዛም ባህር ማዶ ናችሁ ይላሉ። እንዴ እየገደለ ያለው እኮ እሱ ነው። በግብር እያማረረው ያለው እሱ ነው። እኛ ምን አደረግን? እኛ መብቱን ማድረግ ሊፈልግ የሚችል ከሆነ ድምጹን ያሰማንለት እንጂ ከዚህ በለጠኛ ትእዛዝ አልሰጠነውም። በራሱ ጊዜ ቀደም ሲል አንተም እንዳልከው አብይ አህመድ እኮ ነው ከምንም በላይ ህዝቡን እየገፋፋ ያለው። አብይ አህመድ እኮ ነው ስራችንን እያቃለለ ያለው። አብይ አህመድ እኮ ነው ህዝቡን ለምን ትተኛለህ ውጣና አምጽ እያለ በተዘዋዋሪ እየገፋፋው ያለው። ከአብይ አህመድ የበለጠ ህዝብን እያነሳሳ ያለ አካል ማን አለ? ኢትዮጵያውያንን ይህንን እንኳን ማንረዳ ይመስላችኋልና አንዳንዴ ያገዛዙ ሰዎች በተለይ ይሄ ዲጂታል የብልጽግና ሰራዊት ሰሞኑንም እንዲሁ በማህበራዊ ሚዲያ ሳነሳው ነበረ። ድንቁርናው እንደው ለከት የለውም። ለከት ትንንሽ ነገሮችን እንኳን መረዳት የማይችል ነው። ኦሎምፒክ ላይ ኢትዮጵያ ብትወዳደር አንደኛ ትወጣለች። ወድጄዋለሁ እሱን አባባል ባይዞኝ ነው። እውነት ነው እኮ በጣም የድድብና ውድድር ቢኖር የብልጽግና ውስጥ ያለው ኃይል ኢትዮጵያን ሜዳሊያ በሜዳሊያ ነው ያርቀዋል። በጣም ትክክለኛ አገላለጽ እኮ ይገርሙኛል እኮ በጣም
አይን የሚታይ ነገርን ምናምን ነገር ድርቅ ብሎ ሊክድ ይፈልጋል። ኤኒዌይስ መስፍን አጭር ሐሳብ ሰተንበት የምናጠናቅቀው አንድ ርዕሰ ጉዳይ አለ። ምርጫውን የተመለከተ ነው። ያው ምርጫ እናካሂዳለን ብሎ አገዛዙ በዚህም በዛም ከወዲሁ ጩኸት ጀምሯል። የዚህ የሰሜን ሸዋም አንዱ ተልዕኮ ዓላማው ምርጫውን ኮሽ ሳይል በአማራ ክልል ለማካሄድ ነው። ምርጫ ቦርድ የውስጥ ማስታወሻ እንዳየነው ከሆነ በበርካታ አካባቢዎች በአማራ፣ በኦሮሚያ፣ በትግራይ፣ በአንዳንድ የጋምቤላ፣ የቤኒሻንጉል አካባቢዎች ምርጫ ለማድረግ የሚያስችል የሰላም ሁኔታ የለም። ይሄ ነው የምርጫ ቦርድ ግምገማ። አብይ አህመድ ግን ምንም ችግር የለም እስከዛ ድረስ አንዳንድ አካባቢዎችን ጸጥ እናደርጋለን፣ ምርጫውን እናካሂዳለን ነው። ምናልባት በታንክ በድሮንና በዙ 23 እየተጠበቁ መራጮች ተሰልፈው ድምፅ ይሰጡ እንደሆነ አናቅም። ምርጫ በራሱ ብዙ ሂደት ነው፣ የሂደት ውጤት እንደሆነ ይታወቃል። ከምዝገባ ጀምሮ ከቅስቀሳ እነዚህ ነገሮች የሚታዩበት ነው። አሁን ማን ነው አማራ ክልል ገብቶ እጩ ሆኖ ሊመዘገብ የሚችል? በራሱ ላይ ፈረደ ነው። ፕሮፌሰር መረራ ጉዲና ለምንድን ነው ኦሮሚያ ላይ ማተሳተፉት አዲስ አበባ ብቻ የተወሰናችሁት በዚህ በምርጫው ሲባሉ እንዴ የሚከለክልን እኮ የመንግስት ኃይል ብቻ አይደለም ህዝቡም ነው የሚከለክልን። እዛ ያሉ ታጣቂዎች ነው የሚከለክሉን። ትወዳደሩና እንተያያለን እያሉን ነው። በዚህ አይነት ሁኔታ ምርጫ መግባት አይቻልም። ኢትዮጵያ ውስጥ ምርጫ ይደረግ አይደረግ አይደለም ጉዳዩ፣ ለማድረግ የሚያስችል ነገር አለ ወይ ነው። ይህንን ነገር መስማትም ማየትም የማይፈልጉት ብልጽግናዎችና ኢዜማዎች ደግሞ ምርጫ እናደርጋለን ብለው ተፍ ተፍ እያሉ ነው። ኢዜማ እንደውም ከብልጽግና ሳይበልጥ አይቀርም። ሰሞኑን ይህንኑ የያሲኖን መልእክት መንተፍ አድርገው በምርጫ መንግስት ለመሆን እየሞከርን ነው የሚል በጣም በጣም የሚያሳዝን የሚያሳፍር መሪ ቃል ይዞ መጥተዋል። ያን ብቻም አይደለም ካልመረጣችሁ ይመረጥላችኋል የሚልም ቃልም ይዞ መጥተዋል። ለማንኛውም በምርጫው ላይ ያለ ግምገማ ምንድን ነው? እንዴት ነው? ኢትዮጵያ ውስጥ ምርጫ ሊኖር ይችላል? መሳይ የምርጫ ቦርድ የሆነ እንትን አውጥቷል። ይሄ ቀይ ቢጫና አረንጓዴ ነው ምናምን ነገርና ኢትዮጵያ አየሁት። ምርጫ ቦርድ እንግዲህ በተቻለ መጠን ተጋግጦ ማለት ነው ቢጫና ቀይ ያደረጋቸው አካባቢዎች አሉ። አረንጓዴዎቹ ጋር በሰላም እንደፈለገ ምርጫ መካሄድ ይችላል። አረንጓዴና ቢጫ የተባሉት ግን በጣም ብዙ ናቸው። እኔ ደግሞ ከዛ እንትን የበለጠ አሁን ባለው 548 ነው 560 50 አካባቢ ነው ኢትዮጵያ ወረዳዎች የምርጫ ወረዳዎች ማለት ቢያንስ ከዛ ውስጥ ከ380 እስከ 420 የሚጠጉት ውስጥ ምርጫ ለማካሄድ አይደለም በነገራችን ላይ የተለመደ ኖርማል የሚባል ማህበራዊ አገልግሎት ለማቅረብ የማይቻልባቸው ወረዳዎች አሉ። አማራ ክልል ውስጥ ካሉት 300 ምናምን የሚጠጉ ወደ 100 ምናምን ነው 200 ምናምን የሚጠጉ ወረዳዎች ትምህርት ቤት የቆመባቸው ስንት ናቸው? ኦልሞስት በቃ 70-80% ምናምን ነገር ትምህርት ቤት ቆሟል። ትምህርት ቤት፣ ጤና ጣቢያ ምናምን ማንቀሳቀሳችን እንደ ነው ምርጫ ጣቢያ መክፈት የምችለው። ዝም ብለህ አስበው ምናምን እኔ አንዳንዴ እሱን ነው የምለው። እንዴ አረ እንደው ጭንቅላታችን እናሰራው እንጂ ትምህርት ቆሟል። 5 ነው 6 ሚሊዮን የሚጠጉት ህፃናት ተማሪዎች ትምህርት ቤት መሄድ አልቻሉም። አማራ ክልል ባለው አሁን ችግር ምክንያት እንዴት አድርጎ ነው የአማራ ህዝብ ልጆቹን ትምህርት ቤት መላክ ያልቻለ ህዝብ ግንቦት ምናምን ነው ሰኔ 5 ቀን ካርድ ወስዶ ምርጫ ጣቢያ ሄዶ ምርጫ ሊሰጥ የሚችል ኦሮሚያ ክልል ከአንድ ቦታ ወደ አንድ ቦታ በባስ መንቀሳቀስ የማይቻልበት ብዙ አካባቢ ነው ያለው። እንዴት ነው ምርጫ ጣቢያ ሰው ምርጫ እኮ ማለት የመጨረሻ ሰላም እንትን የምትልበት እንትን ነው። የመጨረሻ ሰላም የሚያስፈልገው ነገር እኮ ነው። ገባ? ምርጫ በደንብ አንደኛ ምርጫ የሚባለው አሁን አንዳንዱ ሰው የሚያስበው ሰኔ 5 የሄደው ወረቀቱ እዛ ኮሮጆስ መክተት ብቻ ነው አይደለም። ቅድመ ምርጫ የሚባለው ከምርጫው አሁን ከዛሬ ጀምሮ ማለት አሁን ጥርና ነው ጥር የካቲት ገባ ነው መጋቢት ሚያዝያ ግንቦት 3 ወር ነው የቀረው። በዚህ 3 ወር ውስጥ የፖለቲካ ስራ ሰርቶ አንድ የፖለቲካ ተወዳዳሪ ለምርጫ ቀርቦ ምርጫው ላይ ተሳትፎ ማሸነፍ ይችላል? አታታስብ። ምንም የሚታሰብ ነገር አይደለም። ሌታሎን እዛ አዲስ አበባ ነሃፓ መያድ እናት ፓርቲ ምናምን እያለቃቀሱ ነበር።
መግለጫ እያወጡ ነበር። ስብሰባ ከህዝብ ጋር ተገናኝቶ ስብሰባ ማድረግ የማይችሉበት ሁኔታ ውስጥ ነው ያለው እና ምርጫ ማለት ያ የድምጽ መስጫ ዕለት ብቻ ሰኔ 5 ብቻ አይደለም። ከዛ በፊት ያለው ሁኔታ ምንድነው? የኢትዮጵያ ፖለቲካ ምህዳር ፖለቲካል ስፔሱ ቀደም እንዳልኩ ነው እኮ እኔ ወያኔን በጣም እናመሰግንበት ወቅት ላይ ደርሰናል። መጥበብ አይደለም እንዳይታሰብ ነው ያደረጉት እነዚህ ሰዎች እንዳይታሰብ ነው ያደረጉት። አታስበውም እንትን ምትለው መቀስቀስ ምናምን አታስበው። ኢትዮጵያም ቴሌቪዥን ጣቢያ መቼም 97 ነው አይደል ትልቁ የኢትዮጵያ ምርጫ ኤክስፐሪመንት ስኬታማ የሚባለው። ከዛ በኋላ ደግሞ ይመጡ ትንሽ ይሻል ነበር። አትሊስት ሁለት ተቃዋሚ አንድ የመንግስት ተወካይ ምናምን ቴሌቪዥን ላይ እየቀረቡ ይከራከሩና ያወሩ ነበር። የለም እኮ ያው ምርጫ 3 ወር ነው የቀረው። አሜሪካ ኖቬምበር ላይ ምርጫ ይካሄዳል ተብሎ አሁን የፕራይመሪ እንትን ምንድን ይባለው ሚድተርም ኢሌክሽን የሚባለው አሁን ዝግጅቱ ምናምን በጣም እየጦፈ ነው ክርክሩ ምናምን። እኛ ጋር የለም ምልክቱም የለም ማለት ግን አሁን ምርጫ ቦርድ ስንት ነው ቢሊዮን ብር ነው በጀት የጠየቀው እንትን ነው እና እኔ በነገራችን ላይ እንትን ነው ዳይሬክት ነው እንትን ለምን ገንዘቡም ይባክናል? ለምን በቃ ጀስት ዝም ብሎ አብይ አህመድ እዛው በቃ የሚቀጥለው 5 በአሁኑ ምርጫ ማካሄድ ስላልተቻለ የሚቀጥለው 5 ዓመት ነው የሚቀጥላል ብሎ ቢቀጥል ነው የሚሻለው። ብሩን የሆነ ቦታ ሪዞርት ይስራ። በቀደም ቤኒሻንጉል ጉምዝ ላይ ሪዞርት እጥረት አለ ብሏል አንድ ፓርላማ ተወካይ። ምናልባት የአሜሪካ እንትኖች ከመጡ የሚያርፉበት ቦታ ስለሌለ እኛ ጋርም ሪዞርት ይሰራ ብሏልና የምርጫ ቦርድን ገንዘብ እዛ ሄዶ ሪዞርት ቢሰራበት አንድ ነገር ነው። በነገራችን ላይ በቃ አብይ በጣም የሚወደውን ጥያቄ ጠየቀው ከፓርላማ እሱን ነው። በጣም በቃ እንደው ደስ እንዳለው ልክ የሆነ በቃ እኛም ክልል ሪዞርት ሰራ እና አይዟችሁ ይመጣል እንደርሳለን እኮ ነው ያለው። ጀስት እንትን እኔ እንደው በእናትህ አሁን እኮ ልንጨርስል ነው ያመጣው ጥያቄውን እኮ እንዴ ስማ እዛ ውስጥ እኮ ያሉትን አንዳንዴ ሳያቸው ኢትዮጵያ ጉድ ውስጥ ምን አይነት ጉድ ውስጥ እንደገባ ነው እንዴ። አንተ ፓርላማ እኮ ስንት ክርክር የሚካሄድበት ስንት ሐሳብ የሚፈልቅበት ስንት ለህዝብ የሚጠቅም ነገር የሚሰራበት እኮ ነው። ስንት ነገር እኮ ራሱ ፓርላማ አባል እኮ ክብር ነው። የኛዎቹን ጉዶች ስታያቸው አንዳንዶቹ ካሪዝማው ምናምን ተው ይሄ እንትኑ የህዝብ ምልክ አንዳንዱ አብዛኛው ገጠር ነው ኢትዮጵያ ምናምን ግን እንዴ ምንም ነገር እኮ ለመጡበት አካባቢ ለምናም የሚባል ነገር እኮ እንደው የሚጠይቁትንም የተጻፈላቸውንም አንዳንዶቹ በቅጡም አንብበው እንኳን እንትን ማድረግ የማይችሉ ሰዎች ያሉበት እንትን ነው። ኤኒዌይስ ኢትዮጵያ ውስጥ አሁን ባለው ሁኔታ እንኳን አይደለም ምርጫ መደበኛ ማህበራዊ አገልግሎቶችን ለማስቀረብ የሚያስችል ሁኔታ የለም። ይሄንን ምርጫ አብይ አህመድ በጣም ይፈልገዋል። ምክንያቱም ባለፈው 5 ዓመት ተመርጫለሁ 5 ዓመት ተርሚን እስከጨርስ ጠብቁ የተመረጠ መንግስት ነው ትዝ ይላል። ፋኖች ጥያቄ እንትን እንቅስቃሴ ሲጀመር የተመረጠ መንግስት ነው ያለው። የፖለቲካ ጥያቄ ምንም ካላችሁ 5 ዓመት ጠብቁና ተወዳደሩ ነው። አሁን እንደገና ደግሞ ያው የተመረጥኩ መንግስት ነኝ እንደገና ደግሞ ለዛ ነው የሚፈልገው አብይ አህመድ። በጣም አመሰግናለሁ መስፍን። እንግዲህ ዛሬው ዝግጅታችን በርካታ ርዕሶች ያነሳንበት ነው። በሌላ ጊዜ እንገናኛለን። መስፍን አማን ከኔዘርላንድ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። መሳይን በርታኛ እኔም አመሰግናለሁ። ተመልካቾቻችን በዚሁ አበቃን። አብራችሁን ስለነበራችሁ ምስጋናችን ከልብ ነው። ኢትዮጵያ በክብር ለዘላለም ትኑር። ጤና ይስጥልን።